ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከረማችሁ። የኢፌዴሪ የሕዝብ ተወካዮች ምክር ቤት በሕገ መንግስቱ በተሰጠው ስልጣንና ኃላፊነት መሰረት አስፈጻሚ ተቋማትን ይከታተላል፣ ይቆጣጠራል። ይህን ከሚያደርግባቸው ስልቶች አንዱ የመስክ ምልከታ ነው። በዚህ መሰረት በኢፌዴሪ የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በደምቢ ዶሎ ዩኒቨርሲቲ በመገኘት አፈጻጸሞችን በተግባር ተመልክቷል። ከዚህም በተጨማሪ ከተማሪዎች፣ ከመምህራን፣ ከአስተዳደር ሰራተኞች እንዲሁም ከተለያዩ ባለድርሻ አካላት ጋር የውይይት መድረኮችን አከናውኗል። በመድረኮቹ ላይ ከዩኒቨርሲቲው ተማሪዎች፣ መምህራን፣ አስተዳደር ሰራተኞች የተለያዩ ጥያቄዎች ተነስተዋል። ይህን የተመለከተ ዝግጅት ዘንድላችሁ ቀርበናል። ተከታተሉን። የኛ ቋሚ ኮሚቴ የትኞቹን ተቋማት ነው በስሩ የተመደቡት አስፈጻሚ ተቋማት የሚለውን አነሳለሁ። አንደኛ ትምህርት ሚኒስቴር ነው። ትምህርት ሚኒስቴርና ተጠሪ ተቋማት የምንላቸው ዩኒቨርሲቲዎች ናቸው። ፕላስ ሁለት ተጠሪ ተቋማት አሉ። ትምህርት ሚኒስቴር የኢቲኤ የምንለው ትምህርትና ስልጠና ባለስልጣንና የትምህርት ምዘናና ፈተናዎች አገልግሎት የሚባለው ኤስኤልሲ እና ሌሎች ፈተናዎችን ሚኒስቴር የሚያደርገው ተጠሪ ተቋማት ናቸው። የግል ዩኒቨርሲቲዎች ኮሌጆችም እንደዛው የኛን ቋሚ ኮሚቴ የሚመለከት ነው ማለት ነው። ቤዚካሊ የፌዴራሉን ነው እኛ የምንከታተለው የምንቆጣጠረው። ትምህርት ሁሉንም አይደለም። ትምህርት ሚኒስቴር በሁለት ዘርፍ ነው። አንዱ የከፍተኛ ዴታ፣ ሁለተኛው የአጠቃላይ ትምህርት ህግ እኛ ነው የምናወጣላችሁ። የሁለቱም የከፍተኛ ትምህርትም የአጠቃላይ ትምህርትም እኛ ነን የምናወጣው። ነገር ግን ከአንደኛ ደረጃ እስከ ሁለተኛ ደረጃ ወይ ደግሞ ከሁለተኛ ደረጃ በታች ያሉትን የክልል ምክር ቤቶች ናቸው የሚከታተሉት የሚቆጣጠሩት። የኛ ኃላፊነት የክልል ቢሮዎችን በቀጥታ እንቆጣጠርም። ነገር ግን የስራ ግንኙነት አለን። መጽሐፍ ትምህርት ሚኒስቴር ነው። ሌሎች የትምህርት ግብዓቶችንም ያቀርባል። ከዛ አንፃር ብቻ ነው ከነሱ ጋር የምንሰራ ማለት ነው። ከትምህርት ሚኒስቴር ጋር ነው እንግዲህ አንዱ ስራችን። ለዛ ነው እናንተ ጋር የመጣ ነው። የመማር ማስተማሩ አለ። ከዛ ጋር የመልካም አስተዳደር ጉዳዮች አሉ። በየደረጃ ያሉት የጥናትና ምርምር ጉዳዮች አሉ። የመብት ጉዳዮችም ደግሞ አሉ። የሰራተኛም የመምህራንም የመብት ጉዳዮችም ደግሞ ይኖራሉ። ከዛ አንፃር እዚህ ዩኒቨርሲቲውን የሚመለከቱ ጉዳዮች ምንድን ናቸው መፈታት ያለባቸው ክሪቲካል የሆኑ ኢሹዎች፣ ሁሉም አንድ ቀን ስለማይመለስ አንድ ዓመት ውስጥ ስለማይመለስ ትምህርት ሚኒስቴር የሚመለከቱ ጉዳዮች አሉ። የፋይናንስ ሚኒስቴር የሚመለከቱ ጉዳዮች፣ ሌሎች አመራሮችን የምክር ቤቱ የሚመለከታል። ስለዚህ በዚህ አግባብ ነው ባልደረቦቼ ሰላም እንዲሏቸው እና አንድ ሁለት ሶስት ነጥቦችን ደግሞ በእኛ ውይይት ዙሪያ አስተያየት እንዲሰጡ ተከበሩ ወይዘሮች ሀሳብን ጋብዛለሁ። ተከበሩ የቋሚ ኮሚቴያችን ሰብሳቢ አካምቡልተን ተናደራችሁ በጣም አመሰግናለሁ። እኔ ዶክተር በስፋት ስለሄደባቸው ብዙ ነገር አላነሳም። በዋናነት ግን አጠቃላይ እንደ ሀገር ሁላችንም ምንፈልገው ልማት ምንፈልገው ብልጽግና የሚረጋገጠው የጋራ አስተሳሰብ ስንይዝ፣ ችግሮቹን በጋራ ስንለይና ለችግሮቹ ደግሞ የጋራ መፍትሄ ማበጀት ስንችል ነው። ለዚህ ደግሞ የትምህርት ተቋሙ ከላይ እስከታች የማይተካ ሚና አለው። የተማረ ማህበረሰብ አእምሮም እጁም የተፍታታ ማህበረሰብ ከታች ጀምሮ እንዲፈጠር ዩኒቨርሲቲዎች የማይተካ ሚና አላቸው። ስለዚህ ከዚህ አኳያ ዩኒቨርሲቲዎቻችን ደግሞ ትውልድ በመቅረጽ ትልቅ ሚና ያላቸው ስለሆነ ዩኒቨርሲቲዎቹ ላይ ያሉ ችግሮችን በጋራ መፍታት ያስፈልጋል። ጥንካሬዎችን ደግሞ ከአንዱ ዩኒቨርሲቲ ወደ ሌላ ዩኒቨርሲቲ ሸር እያደረግን የተሻለ ስራ እንዲሰራ የራሳችንን አስተዋጽኦ እንደ ቋሚ ኮሚቴ እናደርጋለን ማለት ነው። ስለዚህ በዋናነት ከዩኒቨርሲቲ ተልእኮዎች አኳያ ቅድም ዶክተርም ሲያነሳ እንደነበረ የእኛም አመጣጥ እንደ ቋሚ ኮሚቴ ክትትል ቁጥጥር በምናደርግባቸው ትኩረት በምናደርግባቸው ዙሪያዎች የመጀመሪያው ከአካዳሚክ ዘርፉ አኳያ የትምህርት ጥራትን ከማስጠበቅ ከማረጋገጥ አኳያ አጠቃላይ የመምህራንን ደረጃን ከማሻሻል የመምህራንን ፕሮፋይል ከማሻሻል አኳያ ዩኒቨርሲቲው ያለበት ሁኔታ ምንድን ነው የሚመስለው፣ በዚህ ዙሪያ ያሉ የተሻሉ ስራዎች ካሉ ማበረታታት፣ የጎደሉት ካሉ ደግሞ የግድ መሰራት ስላለበት በዚህ ላይ ያለን አፈጻጸም ምንድን ነው የሚመስለው፣ ምን ችግሮች አሉ የሚለውን
ቢነሳ በውይይታችን ላይ ብናዳብረው የሚል አለኝ ማለት ነው። ለዚህ ዩኒቨርሲቲ ዋና ደንበኞቻችን ሁላችንም እንደምንረዳው ተማሪዎች ናቸው። ተማሪዎቹን ደግሞ ውጤታማ አድርጎ በአስተሳሰብም በስነ ምግባርም በእውቀትም በክህሎትም ቀርጾ ለማውጣት መምህራንና የአስተዳደር ሰራተኞች ዘሆን የማይተካ ሚና አለን ማለት ነው። ስለዚህ ከዚህ አኳያ ብቁ መምህራን ያስፈልጉናል። በዚህ ዙሪያ ደንቢ ደሎ ምንድን ነው የሚመስለው የሚለውን ነው። ሌላኛው ከመማር ማስተማር አኳያ ምን ጥሩ ሁኔታዎች አሉ፣ ሰላማዊ መማር ማስተማር በማካሄድ በኩል አሁን ላይ ምን ጥሩ ሁኔታዎች አሉ፣ ምን ጉድለቶች አሉ የሚለውን ማንሳት ይቻላል። ዩኒቨርሲቲው ከአካባቢው ማህበረሰብ ጋር ለዚህ ደግሞ እያንዳንዱ መምህራን የአስተዳደር ሰራተኞች የራሳችንን አስተዋጽኦ በማድረግ በኩል እዚህ የሚመጡ ተማሪዎቻችን ኮንፊደንስ ተሰምቷቸው ተማምነው ውስጣቸው ሙሉ ነገራቸው ሙሉ ጊዜያቸውን ትምህርታቸው ላይ ብቻ ትኩረት እንዲያደርጉ የባለቤትነት ስሜት የቤተኝነት ስሜት እንዲሰማቸው በማድረግ በኩል የራሳችንን አስተዋጽኦ ማድረግ ይጠበቅብናል ብለን እናምናለንና ከዚህ አኳያ መምህራን የአስተዳደር ሰራተኞች ምንድን አስተዋጽኦ እያደረግ ነው? ምን ችግሮችስ አሉ? ማህበረሰቡ የሚፈታቸው የዩኒቨርሲቲ አመራሮች የሚፈቷቸው በእኛ በኩል የሚታዩ የምትሏቸውም ካሉ ብታነሱ የሚል አለን። ሌላኛው ከአገልግሎት አሰጣጥ እና ከመልካም አስተዳደር አኳያ ነው። አገልግሎት አሰጣጥ በተመለከተ አንደኛ በራሳችን ውስጥ ከላይ እስከታች ባለው ከዩኒቨርሲቲ ፕሬዚዳንት ከምክትሎቹ ጋር ምክትሎቹ ከዲኖቹ እያልን እስከ መምህራንና አስተዳደር ሰራተኞች እስከታች እስከ ጥበቃው ድረስ ለዩኒቨርሲቲው ማደግ ለዩኒቨርሲቲው ውጤታማነት ዩኒቨርሲቲው ተመራጭ እንዲሆን ዩኒቨርሲቲው ተወዳዳሪ እንዲሆን አገር ውስጥ ካሉ ዩኒቨርሲቲዎችም ውጭም ካሉ ዩኒቨርሲቲዎቹ ጋር ተወዳዳሪ እንዲሆን ተመራጭ እንዲሆን ያው ታውቃላችሁ ብዬ ነው። ለወደፊቱ ተማሪዎቹ የሚመደቡት በምርጫቸው እንደዛም እየታሰበ ስለሆነ ተመራጭ እንዲሆን ዩኒቨርሲቲያችን ሁሉም ኢትዮጵያዊ ከጫፍ ጫፍ መጥቶ ወዶት የሚማርበት ዩኒቨርሲቲ እንዲሆን የራሳችንን አስተዋጽኦ ማድረግ ስላለብን አገልግሎት አሰጣጣችንን ሁላችንም ማሻሻል ስለሚጠበቅ መደበኛ ውይይቶች ኑረው ግልጽ የሆነ የአሰራር ስርዓት ኑሮ የግንኙነት ሰንሰለት ተቀምጦ የአሰራር ስርዓት ተቀምጦ ስራዎቻችን እየገመገሙ ችግሮችን እየለየን እየፈታን በመሄድ በኩል ያለን አፈጻጸም ምንድን ነው የሚመስለው? ምን ጥሩ ሁኔታዎች አሉ? ምን ምቹ ሁኔታዎች አሉ? ምን እጥረቶች አሉ? ደግሞ ቢሻሻሉ የምትሏቸው አመራሩ የሚያሻሽላቸው ወደ ላይ የሚሄዱ የምትሏቸውን ብታነሱ የሚል ነው። ሌላኛው 2015 ጀምሮ ተማሪዎቻችን የመውጫ ፈተና ወይም ኤግዚት ኤግዛም እየተፈተኑ ነው ያሉት። ይሄ ደግሞ ለትምህርት ጥራቱ አንድ ራሱን የቻለ አስተዋጽኦ ያደርጋል። ተማሪዎቻችን በዚህ ቆይታቸው በትምህርት ቤት በዩኒቨርሲቲ ቆይታቸው የተሻለ ክህሎት የተሻለ እውቀት እንዲይዙ እንዲጨብጡ አትሊስት ኤግዚት ኤግዛምም አለን ብለው ራሳቸውን እንዲፈትሹ እንዲያነቡ እንዲመራመሩ የሚያደርግ ጥረት የራሳቸውን ጥረት እንዲያደርጉ የሚያደርግ ስለሆነ ከዚህ አኳያ ለኤግዚት ኤግዛም እንዲዘጋጁ ቱቶርን በመስጠት አድቫይዝን በማድረግ ትምህርታቸው ላይ እንዲያተኩሩ ምክርን በመስጠት ቤተሰብ በመሆን የስነ ምግባርም የእውቀትን ማስተማሪ በመሆን ያለን አስተዋጽኦ ምንድን ነው የሚሆነው? ተማሪዎቻችን አልባሌ ቦታም ላይ ሲገኙ ክላስ ውስጥ ማስተማር ብቻ ሳይሆን ቤተሰብ ሆነን በመምከር በመገሰጽ ሁላችንም ብዙዎቻችን የዩኒቨርሲቲ ላይፍን እናውቀዋለን። ይሄ እድሜያችን ብዙ ነገር የሚጎትትበት እድሜ ስለሆነ ልጆቻችን ወደ ትምህርት ቤት የሚመጡበት ይሄንን እኛ ደግሞ እነሱንን በማስተማር ያለን አስተዋጽኦ ምንድን ነው የሚመስለው የሚል ነው። ሌሎቹም አጠቃላይ ከፋይናንስም ከበጀትም ማስተዳደር ጋር አጠቃላይ የትምህርት ስራዎቻችን የመማር ማስተማሩ ስራዎቻችን ውጤታማ እንዲሆኑ በማድረግ በኩል መምህራን የአስተዳደር ሰራተኞች የማይተካ ሚና ያለን ስለሆነ የራሳችንን አስተዋጽኦ በማድረግ በኩል በሙሉ አቅማችሁም እንዳትፈጽሙ የሚያደርጋችሁ አለ የምትሉት የመልካም አስተዳደርም ችግር ካለ መልካም ነው፣ መጎልበት አለበት፣ መጠናከር አለበት። ይሄ መልካም ነገር አለን፣ ሌሎች ዩኒቨርሲቲዎችን ቢማሩበት፣ እዚህ ያለን ስታፎችም ደግሞ ተደጋግፈን
አጠናክረን መሄድ አለብን የምትሉትም ካለ ብታነሱ ቢለውን ለመጨመር ነው። ጌጌሶታ ብያ በቅሩፈቹስ እንጀልቀባ በቅድሚያ ከህዝብ ተወካዮች ምክር ቤት ድረስ መጥታችሁ በደንቢ ዶሎ ዩኒቨርሲቲ በመገኘትና ጉብኝት በማድረግ ምን እየተሰራ እንደሚገኝ እንዲሁም ችግሮችን ለመፍታት ለምታደርጉት ጥረት አመሰግናለሁ። የተከበሩ ዶክተር ነገሪ ሌንጮ በዩኒቨርሲቲያችን ተገኝተው ያለው ጠንካራ ጎን ምን ይመስላል? መፈታት ያለበትስ ችግር ምንድነው? እንዲሁም ዩኒቨርሲቲውና መምህራን በሀገር ግንባታ ውስጥ ያለንን ኃላፊነት ለመወጣት ምን ማድረግ እንዳለብን ጠይቀዋል። እኛ መምህራን እንዳለንበት የመምህርነት ሙያ እንዲሁም እንደ ዜጋ በሀገር ግንባታ ውስጥ የሚጠበቅብንን ድርሻ እየተወጣን እንገኛለን። እንደ ደንቢ ዶሎ ዩኒቨርሲቲ ብቻ ሳይሆን እንደ አካባቢው ከዚህ ቀደም ስናነሳቸው የነበሩ በሀገር ግንባታ ጉዞ ውስጥ ተግዳሮት የሆኑትን ጥያቄዎች በየደረጃው በሚገኝ የመንግስት መዋቅር በአጭር ጊዜና በረጅም ጊዜ እየተፈታ እንደሚገኝ እናውቃለን። ነገር ግን አሁንም መፈታት ያለባቸው መሰረታዊ ጥያቄዎች አሉንና እነሱን አነሳለሁ። መምህራን በሀገር ግንባታ ውስጥ ያለን ድርሻ ትልቅ ነው። በዚህም ሂደት በእውቀት፣ በችሎታ፣ በስነ ምግባርና በአመለካከት ብቁ የሆነ ሀገር ተረካቢ ትውልድ ለማህበረሰቡ እያፈራን እንገኛለን። ከዚህ ውጪ የተለያዩ ጥናትና ምርምሮችን በማድረግ ለፖሊሲ አውጪዎችና ለውሳኔ ሰጪዎች እያቀረብን እንገኛለን። ይህ በዋናነት እየሰራን ያለነው ስራ ነው። ነገር ግን ይህንን ኃላፊነት እንዳንወጣ እንደ ደንቢ ዶሎ ዩኒቨርሲቲ እንቅፋት የሆነብን ከዩኒቨርሲቲው አስተዳደር አቅም በላይ የሆኑ ችግሮች አሉ። ንጀልቀባ ፈኬኛፍ ኢናገርቱ አርገማ ዩኒቨርሲቲ ከና ጀስት 5 ኪሎሜትር ፍሮም ታውን ኪሎሜትር ሸን ከኒ ፈጋቴ ጅሩ ዮኪና ፍርቱቃ ሰከል ወይቲ የመጀመሪያው ችግር ዩኒቨርሲቲያችን ከደንቢ ዶሎ ከተማ ወደ 5 ኪሎ ሜትር የሚጠጋ ርቀት ያለ በመሆኑ ነው። መምህራኖችም ለማስተማር ይህንን መንገድ በየቀኑ እየተመላለሱ በስራቸው ላይ መገኘት አለባቸው። በእግር ተጉዘው እንዳይመጡ ከርቀቱ አንጻር ከባድ ነው። ገንዘብ ከፍለው እንዳይመጡ አይችሉም። ይሁን እንጂ በየቀኑ ወደ 5 ኪሎ ሜትር በሚጠጋ መንገድ ተመላልሶ ለማስተማር ለመምህራን ግዴታ ነው። ለዚህም ወደ 5 ኪሎ ሜትር ለሚጠጋ መንገድ ለአንድ ጉዞ ለታክሲ 100 ብር የትራንስፖርት ወጪ መክፈል ግዴታ ሆኖባቸዋል። ተቋማችን ሌላ አማራጮችን እንዳይወስድ ደግሞ በተቀመጠው የከፍተኛ ትምህርት ተቋማት ሕግ መሰረት ዩኒቨርሲቲዎች ለትራንስፖርት የሚሆን መኪና መከራየት እንደማይችሉ ተቀምጧል። መምህራን ደግሞ ቤት ተከራይተው የሚኖሩት ከተማ ነው። ስለዚህ መምህራን በዩኒቨርሲቲው ተገኝተው የመማር ማስተማር ስራውን በአግባቡ እንዲያከናውኑ የትራንስፖርት ሁኔታው መፍትሄ ሊሰጠው ይገባል። ከዚህ ባለፈ የኑሮ ውድነት መምህሩን እየፈተነው ይገኛል። ይሄም መፍትሄ ቢሰጠው መልካም ነው። ሌላው ከመምህራን መኖሪያ ቤት ጋር በተያያዘ ያለው ችግር በጣም አንገብጋቢ መሆኑን በመረዳት መፍትሄ ሊሰጠው ይገባል። ለ102 ሰው የሚበቃ ፕሮጀክትም ተጀምሯል። እዚህ ያለው አስተማሪ ወደ 660 አካባቢ ይደርሳል። 3 ወይም 4 የቤት ፕሮጀክት መኖር ነበረበት። ስንቢታ ከኛ ሰንትራላይዝድ ተይራ ከናፈመኑን ዋይ በርኖታ ከሰጥሞ አልተቆ አዳንጭ ተጀነት ፍሲሶን ፋታ ከናፍ ገልቴ በርኖታዳፍ ካንተው ኛታ በረታ ደበለቴ ሜሻሌ ኤሲ በርኖታዳ ወል ደበለቴ ሌላው አጠቃላይ የግዥ ስርዓቱ በማዕከላዊ የግዥ ስርዓት እንደሚመራ ይታወቃል። ይህ መሆኑ ሙስናን ለመከላከል የሚኖረው ፋይዳ ቀላል አይደለም። ነገር ግን ለመማር ማስተማር አስፈላጊ የሆኑ ግብአቶች በዚህ የግዥ ስርዓት የሚፈጸም በመሆኑ ተወዳዳሪ ነጋዴዎች በበይነ መረብ ለመጫረት ፍላጎት የማያሳዩበት ሁኔታ አለ። ከተጫረቱና ካሸነፉ በኋላም ግብአቶችን ወደ ደንቢ ዶሎ ዩኒቨርሲቲ ለማምጣት ይዘገያሉ። ይህም ለመማር ማስተማር ስራው እንቅፋት እየሆነ ስለሆነ መፍትሄ ያስፈልጋል። በተጨማሪም ቴክኖሎጂን የማስፋፋትና የመጠቀም ስራ እያከናወንን እንገኛለን። ነገር ግን በዩኒቨርሲቲውና በአካባቢው ላይ ለተከታታይ ዓመታት ከፍተኛ የሆነ የኤሌክትሪክ ኃይል መቆራረጥ ችግር አለ። በዚህ ምክንያት በበየነ መረብ የሚሰጡ ፈተናዎችን ለመስጠት እንዲሁም የመማር ማስተማር ስራውን ከቴክኖሎጂ ጋር አስተሳስሮ ለመከወን
እንቅፋት ሆኖብናል። ኤሌክትሪክ በሚቋረጥበት ሰዓት ጄኔሬተር ነው የምንጠቀመው። ጄኔሬተር ደግሞ የሚንቀሳቀሰው በነዳጅ ነው። አሁን ላይ ደግሞ የነዳጅ ዋጋ ምን ያህል እየጨመረ እንደሆነ ይታወቃል። ስለዚህ ይህ ችግር እያጋጠመ ያለው ከጋምቤላ ክልል ዲስትሪክት የኃይል አቅርቦት የሚያገኘውን ዩኒቨርሲቲያችንን ብቻ ሳይሆን የአካባቢው ነዋሪዎችን ጭምር ስለሆነ መፍትሄ ሊሰጠው ይገባል። ገለቶማ ከነንጀቹ በርባድ ኦልሞስት አማ ኢንተርኔት ዳ ወልቀበቴ ፎዮፍኔ ረቃ ካምፓስ ከናታ ዩኒቨርሲቲ ከናቲ ማሊፍ ሁምነ ኬሳቲን ዋኖ ጀተሜ ኦልሞስት ፎዬ ጋሪ ቀም ኢንተርኔት ዳን ከወልቀበቱ ካንዱራ ካምፓስ ኬሳ ከንጀዱን ቀባ ቴንክ ዩ። በመጨረሻም ከኢንተርኔት አገልግሎት ጋር በተያያዘ የነበረውን ችግር በመፍታት ትልቅ ለውጥ የታየበት በመሆኑ ማመስገን እፈልጋለሁ። አመሰግናለሁ። መፍትሄ ሊያገኙ ስላልቻሉ ጉዳይ በጥልቀት ለማንሳት እሞክራለሁ። አንድ የኛ ችግር አሁን ላይ ያለ ብቻ ሳይሆን ከድሮ ጀምሮ ያለ ዩኒቨርሲቲ ከጀመረ ጊዜ ጀምሮ ሲደራረብ እንደ ናዳ ተደራርቦ አሁን ማንቀሳቀስ ያልቻልንበት ግን የሆነ በቃ ጅጊዮ አንጀ ደግሞ ማለት ተሰብስበን አንድ ላይ ሁላችንም ተረባርበን ካላነሳ ነው በስተቀር ማንሳት የማንችል የተደራረበ ችግር ስላለ ነው። ያን ግን ልንረዳ አልቻልንም። የሆነ ጊዜ ትምህርት ሚኒስቴርም የሆነ ሰዎችን ልኮ ነበር ዩኒቨርሲቲ ያለበትን ደረጃ ተብሎ በፌደራል ችግራችንን ተናገርን፣ ግን ምንም መፍትሄ አላገኘንም። አሁን ማንሳት የምፈልገው ምንድነው በመጀመሪያ ደረጃ 2012፣ 2013፣ 2014፣ 2015 ፕሮጀክቶች የተጀመሩ አሉ። ስቲል ነው ያነዛ ፕሮጀክቶች እንጎይንግ ናቸው። በፕሮጀክት ቁጥር ደምቢዶሎ ላይ ያሉ በግንባታ ላይ ያሉ የፕሮጀክት ቁጥሮች ብዙ ናቸው። ግን ከሌሎች ዩኒቨርሲቲ ጋር አሁን ከወራቤ ዩኒቨርሲቲ ጋር ከጂንጋ ዩኒቨርሲቲ ጋር ከቦንጋ ዩኒቨርሲቲ ጋር ስናነጻጽር ያለን ፕሮጀክቶች ማለት ተጠናቀው ወደ ስራ የገቡ የፕሮጀክት ቁጥር ግን የኛ አናሳ ናቸው። ምክንያቱም የነሱ ተጠናቀዋል፣ የኛ ግን ግንባታ ላይ ስለሆኑ ኦንጎይንግ ፕሮጀክቶች ብዙ ናቸው። አገልግሎት ላይ ያሉ ፕሮጀክቶቻችን ግን ትንሽ ናቸው። አሁን ለምሳሌ እነ ጂንካ እነ ቦንጋ አውዲቶሪየም አላቸው፣ አስተዳደር ህንፃ አላቸው፣ የመምህራን መኖሪያ አላቸው። አንድ ላይ ነው የተጀመሩት፣ ግን የኛ አላለቁም። ምክንያቱም ያኔ የነበሩ የጸጥታ ጉዳዮች አሉ። አሁን ከጸጥታው ስንወጣ ደግሞ የፋይናንስና አሁን ላይ የምናወራው ደግሞ የነዳጅ ተደምሮበት የማንወጣው ችግር ውስጥ ስለገባን እነሱን ብሪፍ ላረጋቸው ነው። እኛ ከመጀመሪያ ጀምሮ የነበረን ፕሮጀክት 2013 ጀምሮ የተጀመሩ ፕሮጀክቶች እስካሁን አላለቁ አሉ፣ ዶርሚተሪን ጨምሮ። ከዛ 2013 ወደ 2014 የንጹህ መጠጥ ውሃ ፕሮጀክት ነው የጀመርነው። በጣም አንገብጋቢና ዩኒቨርሲቲውንም በጣም ለከፋ ችግር እያዳረገ ያለው አሁን ያ የንጹህ መጠጥ ውሃ ፕሮጀክት ሜቲ ሪቨር ላይ ነው የሚሰራውና 2014 ክረምት ላይ የተጀመረ ፕሮጀክት 2016 መጨረሻ አካባቢ ነው የካሳ ክፍያውን ከፍለን ራይት ኦፍ ዌይ ፕሮብሌሙን ፊክስ ያደረግነው። ከዛ ጀምሮ ደግሞ ልክ በመሃል የዩኒቨርሲቲው አካባቢ አመራር ላይ የነበረ ችግር ነበረ። ዘንድሮ ፕሮጀክቱ በጥሩ ሁኔታ ጀምሮ አሁን በነዳጅ ምክንያት ቆመ ማለት በቃ ኮንትራክተሩ ቶታሊ ስታክ አድርጓልና ከዛ ጀምሮ የተደራረቡ ፕሮጀክት ችግሮች ስላሉ ነው። አሁን እኔ ልል የፈለኩት ምንድነው ዶክተር ነገሪንም የምማጸናቸው የኛ ችግር የሆነ አቴንሽን ተሰጥቶት አሁን የተደራረበው ናዳ የማንሳት አይነት ልካው ጋሞ ላይ የተፈጠረው እንደ ናዳ አይነት ችግር ነው እኛ ላይ ያለውና ይሄንን አቴንሽን ተሰጥቶት በሆነ ነገር ካላነሳ ነው በስተቀር በኖርማል ሰርከምስታንስ ልንወጣው አንችልም ለማለት ነው። ምክንያቱም የሴኩሪቲ ፕሮብሌም ነበረ። ከዛ አሁን ደግሞ የነዳጁ ችግር መጣ። አሁን ባለፈው እኛ ስብሰባ ላይ ነበርን ከኮንስትራክሽን ባለስልጣን ጋር። እዛ ኮንትራክተሮቹን ሰብስበን ሙሉ አቅም ወደ ስራ ግቡ ተብሎ ሁሉም ወደ ስራ ገባ ሊያንቀሳቅሱት። አሁን ደግሞ በነዳጅ ምክንያት ሁሉም ነገር ቆመ። ሌላው ፕሮጀክቶቹን ስላያችሁ ዲቴል አላወራም። ሌላው ችግር ምንድነው? አሁን እኔ ደምቢዶሎ ዩኒቨርሲቲ የፌደራል ተቋም ነው፣ ግልጽ ነው። ግን በአስተዳደራዊ ግን ያው ደምቢዶሎ አካባቢ ላይ ነው ያለው በአስተዳደራዊ ሌላ ለደምቢዶሎ ዩኒቨርሲቲ የቆመ አስተዳደራዊ ነገር የለም። ምክንያቱም ደምቢዶሎ ስር ነን። የጸጥታው የነዳጁ መንግስት በመዋቅር የሚያወርዳቸውን አገልግሎት ማግኘት ያለብን ከደምቢዶሎና ከደምቢዶሎ አካባቢ እንጂ የፌደራል ተቋም ስለሆን ሌላ የምናገኘው ነገር የለም። የሚታየው ጋፕ አሁን ነዳጅን በተመለከተ ከከተማው ነዳጅ ልናገኝ አንችልም ማለት የፌደራል ተቋም ስለሆነ ገለልተኛ የመሆን አይነት ስሜት ነው ያለው። አሁን እኛ ጋር ያሉት ወደ 6.5 ቢሊዮን የሚሆን ፕሮጀክት ነው በብር ደረጃ። ያው በድሮ አሁን ላይ ሲታሰብ በጣም ብዙ ነው ሊሆን የሚችለው። ነዳጅ ብለን ለፕሮጀክቶቻችን ሊስት አድርገን ነዳጅ እንዲከፈል ድሮ በነበረው ሰዓት ራሱ ስንሄድ ለደምቢዶሎ ዩኒቨርሲቲ ፕሮጀክት ተብሎ 2 በርሜል 3 በርሜል ነው የሚፈቀደው ማለት። ከዛ ኮንትራክተሮቹ ደግሞ ከሌላ ቦታ እንዲያመጡ ስናስገድዳቸው ኮንትራክተሮቹ ነዳጅን ጭኖ መውሰድ
ኮንትሮባንድ ነው ተብሎ ማለፍ አይችልም። አንድ በርሜል መጫን አይችሉም። በተለይ መሳይ ኦሊ እዚህ ብዙ ስራዎች አሉትና ዲፖ አለው እዚህ ጋር በፊት በቦቴ ነበር ሊያመጣ የሚችለው። አሁን ከ2 ዓመት ወዲህ ማምጣት አልቻለም። በጣም ብዙ ጥረት አድርጓል። ነዳጁን እዚህ ማምጣት አልቻለም። ኢቭን ሆማ ኮንስትራክሽን አሁን የንጹህ መጠጥ ውሃ ያለው አማራጭ ስናጣ ወደ ግንቢ ላክ ነው። በትንሿ መኪና አለች የ20,000 ሊትር የምትይዘው ግንቢ ጭኖ እንዲመጣ ከዞን ወደ ዞን ነዳጅ አይተላለፍም በሚል አልተቻለም። ነቀምት ላክን። ነቀምትም ተመሳሳይ አይነት ሪስፖንድ ነው የተሰጠው። እዚህ ስንመጣ አናገኝም። ከሌላ ቦታ ማምጣት አልቻልንም። ምንድነው ምን ልናደርግ የምንችለው? አሁን ሌሎች ችግሮችን ፈተን አሁን የነዳጁ ችግር ትልቅ ፈተና ሆኗል። እዚህ ዞን ራሱ ስንሄድ ደግሞ በፕሮጀክቱ ልክ አይደለም። አሁን 5 በርሜል 6 በርሜል ለዚህ ሁሉ ፕሮጀክት ምን ይሰራል ነው። አሁን እዚህ ያሉት መሳይ ራሱ ወደ ማሽኖቹ ያሉት በቀን 5 በርሜል የሚበሉ ማሽኖች ናቸው ያሉት። እዚህ ጋር ጉተማ ፍሪሳ አለ፣ ትልቅ ድርጅት ነው። የ1.5 ቢሊዮን ፕሮጀክት ነው ይዞ ያለው ዋና አስተዳደርና አይሲቲ። ስለዚህ ያን ችግር ቢፈታልን ማለት እዚህ ያሉ አካባቢ ያለው አስተዳደር ዞንም ይሁን የከተማው አስተዳደር ማግኘት ያለብን ትብብር ካልተባበርን ልንወጣው ስለማንችል እነሱም ሊተባበሩ ይሄ ዩኒቨርሲቲ የእነሱም እንደሆነ አስተዳደራዊ ኃላፊነቱ የእነሱም ጭምር እንደሆነ ቢረዱትና ልክ እዚህ ፕሮጀክቱ ፌል ሲያደርግ ልክ እነሱ ሌላ ወረዳና ዞን ወረዳ ላይ እና ቀበሌ ላይ እንዳላቸው ፕሮጀክቶች ፌል እንዳደረገ ቢሰማቸው ያ ስሜት የሚል በዚሁ ዶክተር ነገሪ ይሄን አሳይመንት ቢወስዱልን የሚል ሀሳብ ነው ያለኝ። 3 ሳምንት ነው የተቀመጡት ግንቢ ላይ። አሁን ባለው ትናንትና ነው የገባው አንድ ተሳቢ ማለት ነው። እና ያ ነገር ቢፈታ ቢያንስ በፊት የተጎዳ ነው እንዳለ ሆኖ አሁን ላይ ብናገኝ የተሻለ መተግበር እንችላለን፣ የተሻለ መንቀሳቀስ እንችላለን ለማለት ነው። አመሰግናለሁ። ኮፋ ከኒን ካሱ በርባዱ ኪሎሜትሪን ኑይራ ፈጋኔ አርገብኑ በቀንሞ ሴንትራሊ ፊንፊኔራ ቤከማዳ ደርቤስ ሞ ሀሊ ቅሌንሳስ ጅራ ኢሰረ ደርቤ ፌደራል ተቋማት ይወሪታን ወቃን ሞ ፌደራል ጀለት ከምቡለን ወረከ ቴሌ ወረከ ባንኪፋ የኔ ጥያቄ ደምቢዶሎ ዩኒቨርሲቲ ከመሃል አዲስ አበባ ምን ያህል ኪሎ ሜትሮች እንደሚርቅ ይታወቃል። እንዲሁም የአካባቢው አየር ሁኔታም ምን እንደሚመስል ለመረዳት ቀላል ነው። ስለዚህ በፌዴራል መንግስት ስር የሚተዳደሩ የኢትዮ ቴሌኮም ባንክና ሌሎች ተቋማት የበረሃ አበል ይከፈላቸዋል። ዩኒቨርሲቲ ውስጥ የሚያስተምሩ አብዛኞቹ መምህራኖች ደግሞ ወጣቶች ናቸው። መምህራኑ ኑሮ አልመሰረቱም። እነዚህ የተቋማችን ሰራተኞች በደምቢዶሎ ከተማ ውስጥ በትርፍ ሰዓታቸው ተጨማሪ ስራ የሚሰሩበት አማራጭ ሁኔታዎች የሉም። በዚህም የተነሳ በተለያየ አጋጣሚ በሚያገኙት እድል ከዩኒቨርሲቲው ይዘዋወራሉ ወይንም ይለቃሉ። ስለዚህ ሙያውን ወዶ የሚሰራ ሰራተኛን ለማቆየትና የወደፊት ህይወቱን ለማሳመር አንዳንድ ምቹ ሁኔታዎች ቢፈጠሩለት መልካም ነው የሚል ሀሳብ አለኝ። በተጨማሪም እንደ ሀገር ለመምህራን ያለንን ክብር ማሳደግ ይገባል። እናንተም እንዳነሳችሁት መምህር በሀገር ግንባታ ውስጥ ቀዳሚ ሚና አለው። ስለዚህ ለመምህር የሚሰጠው ክብር ላይ ቢታይ ይላለው። አመሰግናለሁ። ሰከነከነስ ያዳ ከረጥኑ ፈኒሰኒ ይችላል ገለቶማ ብዙዎቹ ጥያቄዎች ተነስተዋል። ስፔሻሊ በመምህራን ቤት ችግር ላይ ከዚህም ከመምህር ደረጀም ከዛም ለሊሳም አንስቶ ነበር። እሱ እንዳለ ሆኖ በተለይ ትኩረት ማግኘት ያለበት ከርቀት አኳያ ሲታይ ኪሎ ሜትሩ በጣም ሩቅ ስለሆነ መምህራን እዚህ አካባቢ ሆኑ ብዙ ስራ መስራት ይቻል ነበር። ይሄኛው ታሳቢ ቢደረግ ይሄ ባይቻል መቻች ድረስ የመኖሪያ ቤት ቦታ ራሱ ለመምህራን ቢመቻቸ ራሱ አንድ መፍትሄ ሊሆን ይችላል። አሁን አንድ አስተማሪ ከዚህ ከተማ ውስጥ እስከ 6,000 ነው ቤት ተከራይቶ የሚኖረው ከአዲስ አበባ ጋር እኩል እየሆነ ነው ማለት ይቻላል። ስለዚህ ይሄኛው ብታሰብ በጣም ጥሩ ይሆናል ብዬ አስባለሁ። ሌላ የነዳጅ እጥረት የተባለው አሁን እኛ ሴንተር ላይ ዊኬንድ የምናስተምር ኮሚኒቲ ሰርቪስ 4 ቦታ አለ። አይራ፣ አሮሰቡ፣ ቃቄና ቀቤ ላይ ከደምቢዶሎ በተጨማሪ ከደምቢዶሎ ጋር 5 ነው። አሁን በቃ በዚህ ሴሚስተር አቁመናል ማለት ይቻላል። ይሄ ሴሚስተር ከተጀመረ 2 ቀን ብቻ ነው መምህራን ሄደው ያስተማሩት። በምን ምክንያት? በትራንስፖርቴሽን ችግር ምክንያት። አሁን ይህን ሴሚስተር እንዴት እናደርጋለን የሚለው በጣም ማነቆ ሆኖብናል። ይሄኛው ራሱ ስራውን እያደናቀፈ ነው ማለት ስለሚቻል ይህም ራሱ ታሳቢ ቢደረግ እዛ ውስጥ ብካተት የሚል ሀሳብ ለማንሳት አስቤ ነው። ሌላው የዩኒቨርሲቲ ትልቁ ተልእኮ መማር ማስተማር፣ ምርምርና ኮሚኒቲ ሰርቪስ ብለናል። መማር ማስተማር ራሱ አላማውን ግብ ለማድረስ መምህራን ላፕቶፕ የላቸውም፣ ዴስክቶፕ ራሱ የላቸውም፣ የራሳቸው የሆነ ቢሮ ራሱ ምቹ የሆነ ቢሮ ራሱ የላቸው። ይሄኛው ራሱ ከወዲሁ
ለቶፕ ማናጅመንት ይሄ ሀሳብ ቀርቦ መፍትሄ ቢበጅለት ጥሩ ነው ብዬ አስባለሁ። ስፔሻሊ አሁን ኮምፒውተር ላይ ባለፈው ኤግዚት ኤግዛም ላይ ብዙ ማነቆ ነው ያጋጠመን። እኛ ያለን በእጃችን ላይ ያለው ኮምፒውተር ከ200 በላይ አይበልጥም። በአንድ ሴሽን የሚፈትኑ ተማሪዎች ወደ 400 ናቸው። ከየዲፓርትመንቱ ከየኮሌጁ እየለቃቀምን ተማሪዎቹ እንዲፈትኑ ነው ያደረግነው። ይሄ ራሱን ኮምፒውተር መግዛት ራሱ አይቻልም ተብለዋል መሰለኝ። ትምህርት ሚኒስቴር በኩል እኛ ነው የምንሰጣችሁ ላፕቶፕ እና እናንተ አትገዙም ተብለዋል። ዩኒቨርሲቲው መግዛት አይችልም። አሁን መምህራን እየተጠቀሙበት ያለው ላፕቶፕ ራሱ 2010 ይሄኛው ዩኒቨርሲቲ ሲቋቋም የተገዛ ኮምፒውተር ነው ወይ ላፕቶፕ ነው። እስካሁን ድረስ አብዛኞቹ ከ90% በላይ እየተጠቀሙበት ያለው ይሄ ራሱ አንድ ችግር ስለሆነ ይሄኛው ራሱ ከወዲሁ ቢታሰብበት የሚል ሀሳብ ለመጨመር ፈልጌ ነው። ሌላው ዩኒቨርሲቲያችን አንድ ኮሚኒቲ ትምህርት ቤት አለው ማለት ሞዴል ስኩል ነጋሶ ጊዳዳ ሞዴል ስኩል አሁን ዘንድሮ ባለፈው ዓመት ተማሪው ሙሉ በሙሉ ነው ያሳለፈው ዩኒቨርሲቲ ጆይን እንዲያደርግ ያደረገው። የዚህ ትምህርት ቤት 2019 እጣ ፋንታ ምን ይሆናል? ያለን አግሪመንት ተቋርጧል ከቤተ ሲኖዶስ ጋር። አግሪመንታችን እስከ ዘንድሮ ነው እስከ ሰኔ 30 ነው። ከሰኔ 30 በኋላ በሚቀጥለው ዓመት ይሄ ተማሪ የት ሄዶ ይማራል? እየተገነባ ያለ ቦታ የለም፣ የተሰጠን ቦታ የለም። በ3-4 ወር ውስጥ ምን ማመቻቸት እንችላለን? ተማሪዎቹን እዚህ ግቢ ውስጥ አስገብተን ከዩኒቨርሲቲ ተማሪዎች ጋር እናስተምራቸዋለን ወይስ መፍትሄው ምን እንደሚሆን ከወዲሁ ቢታሰብበት፣ ይሄኛውም ከሚመለከተው አካል ጋር መፍትሄ ቢበጅለት የሚለውን ሀሳብ ለመጨመር ነው። የትራንስፖርት አባል ዘንድሮ በወጣው አዋጅ ላይ የሆነ ማሻሻያ ተደርጓል። የዲኖችና ዳይሬክተሮች የአካዳሚክ ዳይሬክተሮች አልተካተተበትም፣ አይመለከታቸውም ነው የተባለው። ይሄኛው ለአድሚን ብቻ ነው የሚለው በሲቪል ሰርቪስ በኩል እኛው እንድታይ የሚል ሀሳብ ለመጨመር ብዬ ነው። በእኛ ዩኒቨርሲቲ ብቻ ላይ አይሰራም፣ ለሀገር አቀፍ ነው፣ በሀገር አቀፍ ደረጃ የምታይ ነው ያልኩት ለዛ ነው። እነኚህ ጥያቄዎች መፍትሄ ቢበጅላቸው የሚለው ነው። አመሰግናለሁ። ዓለማዊና አገራዊ ወቅታዊ ጉዳዮች ስፔሻሊ ከነዳጅ እጥረት ጋር ተያይዞ ያለው ችግር በስፋት ከኔ በፊት ያነሱት ጓደኞቼ አንስቶታል፣ ዲቴይል ሄዶበታል። እሱም መድገም አልፈልግም። ግን እንደ ሶሉሽን ትንሽ ክፍተት አለው ብዬ የሚያስበው አንዳንድ መመሪያዎች አቅጣጫዎች ሲሰጥ እንደ ደምቢዶሎ አይነት ያሉ ዩኒቨርሲቲዎችን ከመሀል ሀገር በብዙ ርቀት ላይ የሚገኙት ዩኒቨርሲቲዎችን ታሳቢ ያላደረጉ አንዳንድ አቅጣጫዎች ሲሰጥ ይሰማሉ ከሚዲያ። አሁን ባለፈው ሳምንት ይመስለኛል ነዳጆች ትኩረት ሲሰጡ መጀመሪያ ለጸጥታ ጉዳይ፣ ሁለተኛ ለፕሮጀክቶች ጉዳይ፣ ሶስተኛ ለህዝብ ትራንስፖርት ብሎ የተሰጠ አቅጣጫ ነበር መመሪያ ሰምቻለሁ ከሚዲያ ላይ። ግን እንደ ደምቢዶሎ ያሉ ዩኒቨርሲቲዎችን ታሳቢ ቢደረግበት። አዎ ወንድሜ ከዛ አንስቶታል፣ በስፋት አንስቶታል። የነዳጅ ጉዳይ አሁን ያው ደምቢዶሎ ዩኒቨርሲቲ የሚጠቀመው ከደምቢዶሎ ከተማና ከአካባቢ የሚገኙት አስተዳደር አካላት ጋር ነው የሚያገኘው። ግን ደምቢዶሎ ዩኒቨርሲቲ የተሰጠ ልዩ ትኩረት ያለ አይመስለኝም። ለምሳሌ አንዳንድ ጊዜ ሲያነሱት 2 በርሜል በላይ ከዛ በላይ ይበቃቸዋል የሚል እንትን ይኖራል። ስለዚህ ከመመሪያው ሲታይ ከላይ ሲታይ ምናልባት እንደነዚህ አይነት ተቋማት ብዙ ምክንያቱም ዩኒቨርሲቲያችን ሲጀመር ችግሩን በደንብ አንስቶታል ጓደኞቼ። ከከተማ ምን ያህል ርቀት እንዳለው ተነስተዋል። ከዛ ጋር ተያይዞ ደግሞ የመብራት ችግር በአጠቃላይ በአካባቢ ያለው የመብራት ኃይል በየጊዜው የሚቆራረጥ ጋራንት የሌለው በብዙ ችግር እየተሞላ ነው። በዚህ አይነት አካባቢ ውስጥ የሚሰራ የታላቅ ትልቅ የፌደራል ተቋም ታሳቢ ካልተደረገ እብን ቢቻል በመመሪያ ራሱ ቢደገፍ የሚል አስተያየት አለ። ምናልባት እንደዚህ አይነት ትኩረት እንዲያገኙ ይገባኛል። እንደ ሀገር ክፍተት ይኖራል፣ ያው ችግሩ አለ፣ ሊሚቴሽኑ አለ፣ ይገባኛል። ወደ ታች የሚመጣው በጣም ሊሚቴሽን አለው፣ እሱም ይገባኛል። ግን ከሚመጣው ራሱ ልዩ ትኩረት እንዲሰጠው በመመሪያ ቢደገፍ አቅጣጫ ቢሰጥበት የተሻለ ይሆናል ብዬ አስባለሁ። ምክንያቱም እዚህ ያለው ቶፕ ማናጅመንት ምንም ማድረግ አይችልም፣ መጠየቅ ነው። ከሰጡት ይወስዳል፣ ካልሰጡት ያው መተው ነው እንደኛ። ስለዚህ ፕሊስ ይህ ነገር ቢታይ የሚል ሀሳብ አለኝ። እዚህ ጋር ትኩረት ብትደረግ። ሌላው ከዚህ ጋር ተያይዞ እንግዲህ ብዙ ችግር እንዳሉ በስፋት ተነስተዋል። እንደ ቼክ ሊስትም አሁን የትምህርት ጥራትን በተነሳ ጉዳይ ኦፍኮርስ ባይ ዲፎልት ትምህርት ጥራት ስናነሳ ብዙውን ጊዜ ሰዎች የትምህርትን ጥራት የሚመለከቱት መጨረሻው የፈተና ውጤት ላይ ነው። በት ፕሪንሲፕል የትምህርት ጥራቶች የሚታዩት ከ3 ዋና ነገሮች ናቸው። አንድ ኢንፑት ነው።
ኢንፑት ማለት አስፈላጊው ነሴሰሪ ሪሶርስስ በጊዜው ካልቀረበ ለተማሪዎች ካልቀረበ ለመምህራን ካልቀረበ በመጨረሻ ላይ የምንጠብቀው ውጤት እኔ ሞኝነት ይመስለኛል። ሳይንሱም እንደዛ ነው የሚለው because my background is from education ስለዛ ነው አንሳት የሚፈልገው። አሁን ላብራቶሪ ከሌለ የላብራቶሪ ካልተደራጀ ተማሪ እዛ ገብቶ በደንብ ካልሰራበት ዝም ብሎ በትምህርት ጥራት ብቻ በመጨረሻ ውጤት ላይ የምንጠብቀው ከሆነ ብዙ የሚያስክደን አይመስልም። ስለዚህ ዩኒቨርሲቲያችን ከመሰረቱ መታወቅ ያለበት ፎርዝ ጀነሬሽን ዩኒቨርሲቲ ገና በመደራጀት ላይ ያለው ዩኒቨርሲቲ ነው። ብዙ ነገሮች አልተደራጁም። ላብራቶሪዎች ሙሉ አይደለም፣ ፋሲሊቲዎች ሙሉ አይደለም። ከዚህ ጋር ተያይዞ ደግሞ የበጀት ጉድለቶች እንዳሉ ነው የሚነሳ። ብዙም ትኩረት የተሰጠ አይመስለኝም። አንዳንድ ጊዜ አንዳንድ የተለየ ስፔሻል የሚፈልጉ ተማሪዎች ተብሎ ወደ አንድ ዩኒቨርሲቲዎች ሲጓጓዙ እናያለን። ግን ምን ያህል በቂ እውቀት ቀስሞ ይመጣሉ ብለን ብናስብ እኔ ብዙም አላምንበትም። አስ ሶሉሽን መሆን ያለበት እዚሁ ያሉ መደራጀት አለባቸው ብዬ አስባለሁ። ከዚህ ጋር የትምህርት ጥራት ስናይ የመምህራንን ማቴሪያል አስፈላጊ ማቴሪያሎች የሲን ባየን ቀን በርሲዞን ከኛ ባይ ፈከኛፍ ያለ ላፕቶፕ የሚያስተምር መምህር አለ። በዚህ ቴክኖሎጂ በዚህ በ21ኛው ጀነሬሽን ያለ ላፕቶፕ የሚያስተምር መምህር አለ። አከሚት በርሲሳን ግን መምህሩ እንዴት አድርጎ ነው አሁን የተሻለ ነገር ለተማሪ ማቅረብ የሚችለው? እነዚህ ጉድለቶች ደግሞ ከባጀት ጋር እያያዛሉ፣ ከአቅርቦት ጋር እያያዛሉ። ስለዚህ እንደ መንግስት እንደዚህ አይነት ነገሮች ታሳቢ ቢደረግበት የሚል አስተያየት አለን። ዩኒቨርሲቲ በየጊዜው ያው ለመሻሻል ብዙ ነገሮች እየሰሩ እንዳሉ ያው ብዙ ነገር መሻሻሎች እየታዩ እንደሆነ በጣም ግልጽ ነው። እኔ በበኩሌ ማየው በአደራጀት በአስተዳደር በኩል ብዙም ክፍተት የለም ማለት ይቻላል። ግን ከአቅማቸው በላይ የሚሆኑ እነዚህ አሁን ያነሳናቸው ችግሮች በእነሱ አቅም የማይፈታ ችግሮች ስላሉ እነዚህ ደግሞ ያው የህዝብ ተወካዮች ምክር ቤት አንዱ ዋና ዓላማው ደግሞ እነዚህ አይነት ችግሮችን ለይቶ እንደዚህ አይነት ተቋሞች ድጋፍ እንዲያገኙ ለማድረግ ስለሆነ እኔ በዚህ በኩል ከነሱ ጎን ብትሆኑ ችግራቸውን በቅርበት ብትከታተሉ በቅርበት ከነሱ ጋር ሆናቸው የዚህ ተቋሙ ችግር እንዲፈታ ለማድረግ ብሰራበት የሚል እምነት አለኝ። ስለዚህ ይህ ነገር ቢታሰብበት። ሌላው የመምህራን ፕሮፋይል በተመለከተ በዩኒቨርሲቲ ደረጃ እኔ እውነቱን ለመናገር መምህራኖችን ብቁ ለማድረግ ክፍት ነው ግቢያችን። እንዳውም መምህራኖች ናቸው አንዳንድ ጊዜ ለመማር ራሳቸውን ለማሻሻል ብዙም ፈቃደኞች ያልሆኑት። እሱን ለማንሳት ነው የምፈልገው። ያ ደግሞ ለምንድን ነው ብዬ የማስበው በትምህርት ሚኒስቴር ደረጃ የተቀረጸው አንዳንድ መመሪያዎች አሁን ለምሳሌ ተማሪዎች ለመመረቅ የሚያዘጋጁት ጥናትና ምርምር የሚመደበው በጀት በተለይ በሀገር ውስጥ የሚማሩ መምህራን በጣም ትንሽ ነው። ለሳይንስ ተማሪ እስከ 60 ሺህ ብር፣ ለማህበረሰብ ሳይንስ ተማሪዎች እስከ 45 ሺህ ብር። ዛሬ ላይ ሆነን እንኳን 60 ሺህ 100 ሺህ ብር ይበቃል ወይ? በጣም አስቸጋሪ። ስለዚህ ተማሪዎች መምህራን ራሳቸው ወደ ትምህርት ሂዶ ራሳቸውን ለማሻሻል ብዙም ፍላጎት የላቸው ለዚህ ጉዳይ። ስለዚህ ትምህርት ሚኒስቴርም ከዛሬ 15-20 ዓመት በፊት የቀረጸውን መመሪያ ከጊዜ ሁኔታ ጋር አነጻጽሮ ካላየ ከጊዜ ሁኔታ ጋር አነጻጽሮ ካላሻሻለ እውነትም የመምህራንን ፕሮፋይል መሻሻል እንችላለን ወይ? ይሄ በጣም ቢታሰብበት የሚል ጉዳይ አለን። ይሄ ነገሮች ቢታይ የሚል እምነት አለን። ሌላው ተማሪዎችን ብቁ ለማድረግ ያው ብዙ ነገሮች እየተሰሩ ነው። ግን በእኛ በዩኒቨርሲቲ ደረጃ አሁን ያለው ስፔሻሊ አሁን አገሪቱ ያለችበት እንደ ዓለም ባለንበት ወቅታዊ ጉዳዮች የነዳጅ እጥረት ተማሪዎች ላይ ብዙ ጫና አለው ብዬ አስባለሁ። አሁን ጓደኛዬ ከዚህ ሲያነሳ አንስቶታል። ዛሬ ብዙ መምህራን እኮ ክላስ አልገቡም። ቢኮዝ ኦፍ የትራንስፖርት ነው። ዩኒቨርሲቲው ትራንስፖርት ከዚህ እስከ ከተማ ለመመላለስ በነዳጅ ነው የሚያመላልሰው። የኤሌክትሪክ መኪና ትንሽ 1-2 መኪና አለች፣ ትንሾች ናቸው። እነሱ ደግሞ ሌላ ነገር ነው ሰርቭ የሚያደርጉት። እንዴት አድርጎ ነው ተማሪዎቻችን ብቁ ማድረግ የምንችል በዚህ ሁኔታ ውስጥ ነን የሚለው ኦፍኮርስ ይገባኛል። እኛ መምህራን ያለ ብቁ መምህራኖች አሉ፣ ያንግስቲክ መምህራኖች ናቸው።
ተስፋ ያላቸው መምህራኖች ናቸው። ግን እነኚህ ነገሮች ደግሞ ማነቆች አሉ። ከዚህ ማነቆች የሚቀረፉ ከሆነ ተማሪዎችን በቅርበት ለመርዳት ብቁ ለማድረግ ብዙ መስራት እንደሚችሉ ተስፋ አደርጋለሁ። ስለዚህ ብዙ የሚሰራበት ጉዳይ ነው ብዬ አምናለሁ። ዩኒቨርሲቲው ከአካባቢ ማህበረሰብ ጋር መስራት ያው ዩኒቨርሲቲ ሲመስረት 3 ዋና ተልእኮቹ ከተልእኮቹ አንዱ ከአካባቢ ማህበረሰቡ ጋር አብሮ መስራት ነው ይታወቃል። ግን እነዚህ ነገሮች አሁን ያነሳቸው እንደ ችግሮች የተነሱ ችግሮች ደግሞ አሁን አንድ ነገር ብቻ ለምሳሌ ናንሳ። ዋናው የሀገራችን ዋናው ችግር የትምህርት ጥራት እንደሆነ በጣም ተነስቶባል፣ ታምኖበታል። ከዚህ አንጻር ተማሪዎች ዩኒቨርሲቲዎች የሁለተኛ ደረጃ ትምህርት ቤቶችን በቅርበት እንዲደግፉ የተሰጠ አቅጣጫ አለ። አሁን ዩኒቨርሲቲያችን ከዚህ ጋር ተያይዞ በተለያዩ ሴንተሮች ላይ የ12ኛ ክፍል ተማሪዎችን በቲዩቶሪያል በመስጠት በተለያዩ አንዳንድ ነገሮችን አቅሙ በሚፈቅደው መሰረት በመደገፍ ላይ ይገኛል። ነገር ግን አሁን የተከሰቱ ችግሮች ዩኒቨርሲቲው እንዳይሰራ እያደረገ ነው ያለው። ኦፍኮርስ ሴንተር ሄዶ ለተማሪውን ለመርዳት ትራንስፖርት ያስፈልጋል፣ ብዙ ነገሮች ያስፈልጋል፣ በጀት ያስፈልጋል። እነዚህ ነገሮች ቢታይ የሚል ሀሳብ አለኝ። በአጠቃላይ ስለመጣችሁ በጣም ደስ ብሎኛል። አመሰግናለሁ። መጀመሪያ የማመሰግነው ወደዚህ ማምጣታቸው በጣም ደስ ይላል። ሁልጊዜ ብዙ ሰዎች ወደዚህ ለማምጣት መልካም ሀሳብ የላቸውም። ሲመጡም ደግሞ እየፈራን እንመጣለን እንላሉ። ይሄ ግን እየተቀነሰ ነው። ሌሎችም አዲስ ከሆናቸው የምትፈሩት ነገር የለም፣ አካባቢው እንደሚወራ አይደለም ብዬ ነው የወለኩት። ከዛ በማቀጠል ብዙ ወንድሞቼ ሀሳብ አነስተዋል። እነዚህ አሁን የተነሱ የቤታችን ችግሮች ሁሉ ሲታዩ ሄዶ የመልካም አስተዳደር ችግሮች ይሆናሉ። ለዚህ የመልካም አስተዳደር ችግሮች ደግሞ ዩኒቨርሲቲያችን የጀመረው ቅርብ ቢሆንም ከበፊቱ ጀምሮ ብዙ ነገሮችን አቅዶ ሲሰራ ቆይተዋል። እኔ ከመጀመሪያው ጀምሬ እዚሁ ነኝ። ያሉት ስልቶች ብዙ ነበሩ፣ ጥሩም ነበሩ። ያ ሁሉ ግን ተግባራዊ አልሆኑ። ተግባራዊ አለመሆናቸው ደግሞ አሁን ችግር እየሆነ ነው። አሁን ለምሳሌ በዛን ጊዜም ይሄ ዩኒቨርሲቲ እዚህ ላይ ማመሰረቱ የህዝብ ፍላጎትም ሆኖ አካባቢው ጥናት ከተደረገ በኋላ ለዩኒቨርሲቲው ቦታ ፕሮጀክት አመቺነት ስላልሆነ ወደዚህ መጣ። ያለው ርቀት ለዛ ነው እንጂ ከተማ ውስጥ ይሆን ነበር። ከተማ ውስጥ አሁንም ደግሞ ብዙ ዩኒቨርሲቲዎችም የጀመሩ ከተማ ውስጥ አይደለም። ስናይም ያው ከከተማ ርቆ ይጀምራሉ። ከዛ በኋላ ከተማ እየተስፋፋበት ይሄዳል። አሁን ለዚህም ደግሞ መፍትሄ ለማምጣት ትራንስፖርት ችግር ነበረ። ይህን ትራንስፖርት ችግር ለማፍታት መጀመሪያ እንገዛለን ብለን አስበን ነበር። ጠይቀናልም። ስንጠይቅ አው ግዢ አይፈቀድም ክራይ ይሻላል አሉ። ከዛ በኋላ ደግሞ 2 ዓመት ሰርተን ስንሞክር ያው 1 ዓመት የምናከራየው የክራይ ዋጋ በየዓመቱ ብንገዛ እንኳን የራሳችንን መኪና ያገኘን ነበር። ግን ሕጉ አይፈቀድም ስለተባለ እስካሁን አልተገዛም። እስካሁንም ለዚህ ክራይ መኪና የሚወጣ ወጪ በጣም ከባድ ነው። አሁንም እየጨመረ ነው። የቋሚ ኮሚቴው ሰብሳቢና አባላቱ በመድረኮቹ ለተነሱ ሀሳቦችና ጥያቄዎች በሰጡት ምላሽ ጥያቄዎቹ ከዩኒቨርሲቲ ጀምሮ በተዋረድ ላሉና ለሚመለከታቸው አካላት በማቅረብ ምላሽ እንዲያገኙ ጥረት የሚያደርጉ መሆኑን ገልጸዋል። አክለውም በፌዴራል ደረጃ የሚፈቱትን ጥያቄዎች የዕቅድ አካል በማድረግ እንደሚሰሩባቸውና ይህንንም ውጤታማ ለማድረግ በክትትልና በቁጥጥር ስራቸው ትኩረት እንደሚያደርጉባቸው አንስተዋል። ሁሉም ጥያቄ ማንሳት ይከብዳል። አንድ ቦታ ላይ ግን ጥያቄዎቹን በጽሁፍ ብትሰጡን እንቀበላቸዋለን። የተወሰነ አስተያየት በእኛ በኩል ሰጥተን አጠቃልላለሁ። እንደምታውቀው የዩኒቨርሲቲ አመራርን እናገኛለን። ከዛም ደግሞ ስንመለስ ቋሚ ኮሚቴው ይህንን ጉዳዮች የጋራ ካደረገ በኋላ የሚመለከታቸው አካላት ጋር መፍትሄ እንዲሰጥ ይሰራል በሂደት ማለት ነው። በዚህ ጊዜ እድል አግኝታችሁ እንደዚህ በጣም ዳይቨርስ የሆነ ኮሚኒቲ ውስጥ ብትሰሩ ኢትዮጵያ ምን እንደምትመስል ታያላችሁ። ጌታችን ከአማራ ክልል ሀዊ ዞን ናት። እሱ ከጎንደር ነው። ዶክተር ማብራቱ አሁን ተቀላቅለውናል። እሱ ከቤኒሻንጉል ጉሙዝ መተከል፣ እንዳውም ደግሞ የተፎካካሪ ፓርቲ
አመራርና የምክር ቤት አባል ነው። የቦሮ ህዝብ በወከል ባለፈው ፓርላማ የገባ እህታችን አለምነሽ ከቦንጋ ከደቡብ ምዕራብ ኢትዮጵያ ነው። ያው ወንድሜ ከኦሮሚያ ነው። እነዚህ ባልደረቦችም ያው ለመናገር አብረን ስለምንሰራ በጣም ይገርማቸዋል ኢትዮጵያዊነት ምን ቴስት እንዳለው። እኔ በዚህ ቋሚ ኮሚቴ ውስጥ ከሁሉም አካባቢ ከመጡት ጋር አብሬ ስለምሰራ በጣም ነው የምትወዷቸው ሰዎችን ስታውቁ ማለት ነው። መጀመሪያ ለጥለኝ እና ቀደም መግቢያ ላይ መጀመሪያ ተናገረች እንቀጥላለን። ደምቢ ዶሎ ዩኒቨርሲቲ እጅግ በጣም ትልቅ ዩኒቨርሲቲ ነው። እኔ ለመጀመሪያ ጊዜ ነው ያየሁትኝ። የነበረኝ ኢምፕሬሽን ፕሪ ኢሜጅ እና አሁን ያየሁት ነገር እጅግ በጣም የተለያዩ ናቸው። ስለተገናኘን በጣም ደስ ብሎኛል። ያየሁት ነገር ምንድነው? እኔ የኦርጋናይዜሽናል ሲቲዝንሺፕ የሚባለውን ነገር ከምታነሷቸው ነገሮች ውጫዊ አይደሉም የምታነሷቸው ነገሮች ብዙዎቹ። ደምቢ ዶሎ ብዙ ለውጦች ያሉበት ዩኒቨርሲቲ እንደሆነ ትላንት ዞር ብለን ያየነው ነገር አለና በተለይ ከስፔሻላይዜሽን ላይ ተያይዞ ግብርና ላይ እየሰራችሁት ያሉት ስራ እጅግ በጣም በሚደንቅ ሁኔታ ጥሩ ስራዎች፣ ወርቅ የሆኑ ስራዎች ሌሎች ትልልቅ ዩኒቨርሲቲዎች ፈርስት ጄኔሬሽን ድረስ ያሉ ዩኒቨርሲቲዎች ያልሰሯቸውን ስራዎች እየሰራችሁ እንደሆነ አይቻለሁ። በጣም ደስ ብሎኛል ትላንትና እና ይሄ የሚገልጹትም የሚያስረዱትም አመራሮችም መምህራኖችም ሌሎችም አካላት የኦርጋናይዜሽናል ሲቲዝንሺፕ ቢሄቪየር ያላቸው ናቸው። ይሄ ዩኒቨርሲቲ በእርግጠኝነት በአጭር ጊዜ መለወጥ የሚችል ዩኒቨርሲቲ እንደሆነ ያየሁበት ያለው ለተቋማዊ ታማኝነት፣ ቁርጠኝነት ዩኒቨርሲቲው የኔ ነው የሚል ባለቤትነት ያየሁበት ስለሆነ እዚህም በምታነሷቸው ሀሳቦች የሚገለጽ ስለነበረ በጣም ደስ ብሎኛልና ትልቅ ሪሶርስ ያለው ዩኒቨርሲቲ ነው። በትልቁ ደግሞ ትልቅ የሆነ ኢንስፓየርድ የሆነ የሰው ኃይል ቅድም ሲባል እንደነበረው ደግሞ አብዛኛው ኦልሞስት ኦል ለማለት 90% በላዩ ደግሞ ያንግስተርስ ወጣቶች ያሉበት ዩኒቨርሲቲ ነውና ይሄ የመለወጥ ተስፋ ነው ብዬ ወስዳለሁ። በዋናነት ቅድም አግሪካልቸሩን አልን እንጂ ዩኒቨርሲቲው ላይም እየተሰሩ ያሉ ስራዎች ዩኒቨርሲቲው እንግዲህ ትውልድ የምንቀርጽበት ነውና ቅድም ሲባል እንደነበረው ይሄ ሀገራዊ አንድነት፣ ይሄ ፍራተርኒቲ የሚባለው ወንድማማችነት፣ አብሮነት የሚጎለብትበት ዩኒቨርሲቲ ነው የሚሆነውና የቀለም ትምህርት ብቻ ክህሎት እና እውቀት ብቻ ሳይሆን የአጠቃላይ አመለካከታቸው ልጆች ተቀርጸው የሚወጡበት ዩኒቨርሲቲ ነውና ከዚህም አኳያ ትላንት የተሰሩ ስራዎችን ስናይ ነበረ። ከዚህ ከፎቶዎችንም እያየን ነበረ። የሙስሊም ወንድም እህቶች ዩኒቨርሲቲ ተማሪዎች ሲያፈጥሩ እንዴት እንደነበር፣ ክርስቲያኖች እንዴት ሲያግዙ እንደነበር፣ ኢቭን ደግሞ የክርስቲያኖች ጊዜም ሲሆን ደግሞ እነዚህ የሙስሊም ተከታዮችም እንደዚሁ እንደሚተጋገዙና አብሮነት እዚሁ እየጎለበተ እየዳበረ የሚወጣበት ሁኔታ እንዳለ አይተናልና እነዚህ ነገሮች እጅግ በጣም መጠናከር ያለባቸው ናቸው። ዳይቨርሲቲ እጅግ ማኔጅ ከተደረገ ትልቅ ሀብት ነው፣ ትልቅ ካፓሲቲ ነው የሚሆነው ለሀገር እድገትና ከዚህ አኳያ ዩኒቨርሲቲው ተምሳሌት መሆን የሚችል ዩኒቨርሲቲ ነው። ቀጣይ ተጠናክረው መሰራት ያለባቸው ብዙ ስራዎችን አይተናልና እነዚህን በእናንተ ጥረት በእናንተ አመራር እና የኮሚትመንት የመጡ ናቸው። እነዚህን በቀጣይነት በተሻለ ሁኔታ እንድታስቀጥሉ። አሁን ያየናቸው ብዙ ችግሮች ናቸው። ፕሮጀክቶቹ ብዙ ናቸው። ብዙዎቹ ቆመው ነው ያሉት። አንዳንድ ሩሞችን ስንገባ ቬንቲሌሽን ምን ችግሮች አሉ። ተማሪዎች በተሻለ ጥረት እያደረጉ ነው። ግን ደግሞ ያንን ኮንዲሲቭ የሆነ ሞር ከዚህ የተሻለ የመማር ማስተማር ሂደት እንዲፈጥር የሚያስችል ስራ መሰራት እንዳለበት የሚያሳዩ ብዙ ነገሮች አሉና እጅግ በጣም እነዚህን እንደ ግብአት እንደ መስፈንጠሪያ ተወስደው ሊሰራባቸው የሚችሉ ናቸውና ከነዚህ ሁሉ ችግሮች የተሻለ አፈጻጸም የተሻለ ለሌሎች ዩኒቨርሲቲዎች ሁሉ ተሞክሮ ልምድ ሊቀሰምበት የሚችል ዩኒቨርሲቲ ነው። ያንን ማሳካት የምንችልበት ጊዜ ሩቅ ነው ብዬ ስለማልወስድ ማለት ነው። እሱን የምናደርግበት ነገር ይኖራል ብዬ አስባለሁ። ተደጋግፈን መስራት አለብን። እኛም መራቅ የለብንም ብዬ አስባለሁ። ከዚህ በኋላ ከዩኒቨርሲቲው አመራር ብቻ ሳይሆን ከሌሎችም አካላት ከመምህራንም ጋር እንደዚሁ ተደጋግፈን ቀጣይ ደምቢ ዶሎ ዩኒቨርሲቲን ከዋነኞቹ እንደ ሀገር
ከፊት የሚሰለፍ ዩኒቨርሲቲ ለማድረግ መስራት መቻል አለብን። ምክንያቱም በጣም ኮሚትድ የሆኑ በጣም ፖዚቲቭ የሆኑ አመራሮች እና መምህራን ሌሎች ሰራተኞችን ያየንበት ዩኒቨርሲቲ ነው ብዬ ስለወሰድኩኝ ትልቅ ተስፋ ትልቅ አቅም ለሀገር ትልቅ የሰው ኃይል የሚለማበት ዩኒቨርሲቲ ነውና ይሄን አጠናክረን የተሻለ ውጤት የምናመጣበት ሁኔታ ይኖራል የሚል ሀሳብ እና አስተያየት ለመስጠት ነው። ሌሎቹ ሌላ መድረክ ስላለ በየደረጃው ቅድም ዶክተር እንዳስቀመጠው በየደረጃው የሚፈቱትን እኛም የምንወስዳቸውን አሳይመንቶች ወስደን የተደረሰ ዶክተርንም ለመጠየቅ በዚህ አጋጣሚ እኔ ቁርጠኛ ነኝ ለማለት ፈልጋለሁ። በእኔ በኩል በጣም ስለተገናኘን በጣም ደስ ብሎኛል። እኔ ይሄ መድረክ እጅግ በጣም ጥሩ መድረክ አድርጌ ነው የወሰድኩት። ሰው ችግሮቹን ከየዘርፉ የሚያነሳው ከመለወጥ ፍላጎት ነው። ዩኒቨርሲቲውን ከመለወጥ፣ አካባቢውን ከመለወጥ፣ ራስን ከመለወጥ እና ከሁሉ በላይ ደግሞ የልጆቻችን የተማሪዎችን ሕይወት ከማሻሻል ውስጣዊ ፍላጎት እንደሆነ አድርጌ ነው እና የተረዳሁት። እኔ ሁሉም ላነሳችኋቸው ጥያቄዎች ትልቅ ክብር አለኝ። ከዛ ውጪ በተለይ ትላንትና ከጠዋት ጀምረን ባየናቸው ነገሮች ደምቢ ዶሎ ዩኒቨርሲቲ ለመጀመሪያ ጊዜ ነው የመጣሁት። እናንተ በሰራችሁት ስራ፣ የአካባቢው ማህበረሰብ በሰራው ስራ የስራ ውጤት ነው ብዬ ነው የማስበው። ሰላም ከሁሉ በላይ ይቀድማል። በግጭት በጦርነት በፍጹም የሚመጣ ነገር የለም። እውነት ወንድሞች እህቶች እንድትረዱ የሚፈልገው በቤተሰብ ደረጃ እንኳን በጣም በርካታ ችግሮች በጣም በርካታ ጥያቄዎች ይኖራሉ። አይደለም በተቋም በሀገር ደረጃ ቀርቶ እነዚህ ችግሮች እነዚህ ጥያቄዎች የሚፈቱት ግን ያለማነውን በማውደም ክቡር የሆነውን የሰው ሕይወት በማጥፋት አይደለም፣ በሰላማዊ መንገድ ነው፣ በሰላማዊ ትግል ነው። ስለዚህ እዚህ ያለው የዩኒቨርሲቲው ማህበረሰብም ከዩኒቨርሲቲው ውጭ ያለ የሀገር ሽማግሌዎችን ጨምሮ ማህበረሰቡን በሰራው ስራ ዛሬ ደምቢ ዶሎ ታሪኩን ቀይሯል ማለት ነው። ኤርፖርት እንኳን ፕሌን እንኳን ተቋርጦ ነበር አይደለም። አሁን እኛ በቀላሉ መጠን እናንተ ጋር መድረክ ለመፍጠር ለመገናኘት እድሉን አገኘን። ደምቢ ዶሎ ሰላም ነው እንላለን ማለት ነው። ከዚህ በኋላ ሂደን ሰላም ነው የተሰማን ምንም ስጋትም ሳይኖረን ተንቀሳቅሰን የሰራችኋቸውን ስራዎች አይተናል። ይሄ እንዲጎለብት ይሄ እንዲጠናከር ነው ሁላችንም አስተዋጽኦ ማድረግ ያለብን። ትንንሽ የሚመስሉን ጥቃቅን የሚመስሉ ነገሮች ስናጎላቸው የራሳቸው አስተዋጽኦ አላቸው። ስለዚህ እዚህ ዩኒቨርሲቲ ዩኒቨርሳል ነው፣ ትንሿ ኢትዮጵያ ናት። ሁላችንም ሰላምን ነው መስበክ ያለብን። መማር ማስተማር የምንችለው መኖር የምንችለው መተንፈስ የምንችለው ሰላም ሲኖር ነው። ስለዚህ እኛ ሁላችንም ሰዎች ነን፣ ሁላችንም ኢትዮጵያውያን ነን። ምናልባት ቋንቋ መግባቢያ ነው። ቅድም ወንድሜ እንዳነሳው አይደለም ሀገር ውስጥ ያለውን ቋንቋ የውጭ ሀገር ቋንቋን ሁሉንም መማርና ማወቅ ብንችል ከሁሉ በላይ መጠቀም የሚችለው የተማረው ሰው ነው። ያን ቋንቋ ያወቀው ሰው ነው የትም ቦታ ሄዶ መግባባት የሚችለው። ለምን? ቋንቋ መግባቢያ ስለሆነ። ስለዚህ ቋንቋ ድንበር ፈጥሮ ሊለየን አይችልም። ለዚህ ደግሞ የዩኒቨርሲቲ ማህበረሰብ የዩኒቨርሲቲ ይሄ የምሁራን ቤት ነው፣ የምሁራን ስብስብ ነው። በጣም መስራት ያስፈልጋል ብዬ አስባለሁ። አንድ ተማሪ ከሆነ ጫፍ መጥቶ ደምቢ ዶሎ ሲማር ማስተማር ያለብን ብዬ የማስበው ፍቅርን ነው። ደምቢ ዶሎ ኢትዮጵያዊ ነው። ደምቢ ዶሎ ፍቅር ነው፣ እንግዳ ተቀባይ ነው፣ አስተዋይ ህዝብ ነው፣ ጨዋ ህዝብ ነው ብለን ስንንከባከበው ሄዶ ስለ ደምቢ ዶሎ ነው የትም ቦታ ሄዶ የሚናገረው። ስለዚህ ህዝብ ነው የሚሰብከው ማለት ነው። ስለዚህ ለዛ ደግሞ የዩኒቨርሲቲ ምሁራን ትልቅ አስተዋጽኦ ያደርጋሉ ብዬ አስባለሁ። ትንሽ የምትመስለን ነገር ከኮሚኒኬሽን ጀምሮ ባሪየር ካለ ጋፕ ካለ የሚያሳድረው ሳይድ ኢፌክት ከባድ ነው። አንድ ሰው ሄዶ ወደ ሌላው አካባቢ ሲሄድ ደግሞ እኛ በባህሪያችን
መልካሙን ነገር አይደለም እናጎላው። ብዙ ነገር ሰው ሲንከባከበን ቆይቶ ስንኖር ከጎረቤት እንኳን አንድ ቀን ሲያስከፋን ጥላቻውን አይደል የምናስቀድመው? እሱ ግን መቀየር አለበት። ስለዚህ ዩኒቨርሲቲዎች የማይተካ ሚና አለንና ከዚህ አኳያ አሁን የጀመራችሁትን ነገር አደራ አጠናክሩ። ሁላችን ነው የምናተርፈው። ማንም የሚከስር የለም። ከጦርነት ግን ከግጭት ግን ኪሳራ እንጂ ትርፍ የለምና ይሄንን በደንብ ማጠናከር ማጎልበት ብትችሉ የበለጠ ሁላችንም እንደ ሀገር ተጠቃሚ እንሆናለን የሚል ማንሳት ፈልጌ ነው። በተረፈ ያነሳችኋቸው ጥያቄዎች በሶስት የሚታዩ ናቸው። በዝርዝር መሄድ አልፈልግም ካለንም ጊዜ አኳያ ዶክተር መሄድባቸዋል ብዬ ስለማስብ የሱን ጊዜ ስለማልሻማ ብዙዎቹ በፌዴራል የሚታዩ በገንዘብ ሚኒስቴር በትምህርት ሚኒስቴር የሚታዩ እና በሲቪል ሰርቪስ የሚታዩ በፌዴራል ተቋማት የሚታዩ ጥያቄዎች ናቸው ያነሳችኋቸው። እነዚህን ጥያቄዎች አጋጣሚ ሆኖ ደግሞ እነዚህ ተቋማት ሲቪል ሰርቪስን የትምህርት ሚኒስቴርን በእኛ ቋሚ ኮሚቴ ተጠሪ ነው። ጥያቄውን በቀጥታ ለማንሳትም ለማድረስም እና ክትትልም ለማድረግ እድሉ አለን። ሌላኛው ለገንዘብ ሚኒስቴር በተመሳሳይ በዛ መንገድ የሚታዩ እንደሆኑ ነው የተረዳኋቸው። ሌላው በዩኒቨርሲቲ አመራሮች የዩኒቨርሲቲው አመራር ደግሞ በትኩረት ይዞ አንዳንዶቹን በራሳችን አቅምን መፍታት የምንችላቸው ናቸው። የውስጥ ገቢንም በማጠናከር ያለውንም በአግባቡ አድሚን በማድረግ የሚፈቱ ስለሆኑ የመውጫ ውይይትም ስላለን በዛ መንገድ የሚታዩ ናቸው። የተወሰነ ደግሞ ከአካባቢው አመራር ጋር የሚታዩ እንደሆኑ አድርጌ ነው የተረዳኋቸው። እነዚህን ጥያቄዎች ልቅም አድርገን የያዝን ስለሆነ አንዳንዶቹ በኦሮምኛ የተናገራችኋቸውን እኛ የሾለከንም ካለ ከዶክተር ጋር ስንወጣ የጋራ ስለምናደርግ የሁላችንም ጥያቄዎች አድርገን የምንችለውን ጥረት እናደርጋለን የሚል ማንሳት እፈልጋለሁ። አንድ የመጨረሻ ግን ለሴት እህቶቼ መናገር እፈልጋለሁ። ላልመጡትም ትላንትና ገና የመግቢያ ውይይት ስናደርግ ያው ይታወቃል። በሁሉም ዩኒቨርሲቲዎች ልክ አድርጌ አልለካውም በቻሌንጅ ውስጥ እንዳላችሁ ስለምረዳ ማለት ነው። አሁን የተሻሻሉ ነገሮች፣ ቀጣይ ደግሞ ከዚህ በላይ የሚሻሻሉ ነገሮች እንዳሉ ቢሆንም አመራሮቹ ጋር ሴት ፈልገን አጣን። ቢያንስ በዳይሬክተሮች ከዛ በታችን ባሉ እርከኖች ደግሞ መኖር አለባቸው። አሁን ከሴቶቹ አኳያ ለሴት እህቶች ብቻ ሳይሆን የምንጠቀመው ሁላችንም ስለሆን ቢያንስ ምቹ የሆነ የስራ አካባቢ እንዲፈጠር ከህፃናት ማቆያ አኳያ የሴቶች ዳይሬክተር በባለሙያም በፋይናንስም ተሟልቶለት ታግዞ ትኩረት ተሰጥቶት ስለመሰራቱ እንኳን መረጃ የሚያነሳ አንድ እህት ሁለት እህቶች ብትኖሩ ደስ ይለን ነበር። እንደ መድረክ ዶክተርም ጋር እያወራን ነበርና በመናገር አጀንዳ በማድረግ ኢሹ በማድረግ ትግል በማድረግ የማይፈታ ነገር የለም። እናንተ ስትጠነክሩ ለማን አስተዋጽኦ ስለምታደርጉ ነው? ለአካባቢው ማህበረሰብ አስተዋጽኦ ስለምታደርጉ፣ አካባቢያችሁ ላሉ ሴቶች ሞዴል ስለምትሆኑ፣ ነገ ለምትመጣ ሴት ሞዴል ስለምትሆኑ፣ ለተማሪዎቹ ሞዴል ስለምትሆኑ፣ ስለዚህ ይሄንን ማንሳት እፈልጋለሁ። በተረፈ ግን በብዙ ቻሌንጅ ውስጥ ሆናችሁ የአስተዳደር ሰራተኞችን መምህራንን ያደረጋችሁት ላላችሁት ጥረት እጅግ ክብር አለኝ። ቻሌንጆች አሉ፣ ይሄ ያላስቆማችሁም። እነዚህም ደግሞ ሁሉም ባይሆን በሂደት አጋጣሚ የመጣንበት ወቅትን በተለይ ነዳጅ ደግሞ አሁን ብዙ ነገሩን አፌክት አድርጓል እንደ ሀገርም እንዳለምም። በተለየ ሁኔታ ደግሞ እዚህ ትንሽ ጠንከር ያለ ተጽዕኖ አሳድሯልና እግዚአብሔር ይፈቅዳል ጊዜያዊ ይሆናል ብለን እናስባለን። እጅግ አድርጌ አመሰግናለሁ። እዚህ ያለው ስታፍ በብዛት ስለ ጉዳዩ አይደለም ያነሳው፣ አጠቃላይ ስለ ዩኒቨርሲቲውና ምሁራን ደግሞ እዚህ ያሉት ምሁራን እንደ አንድ የሀገር ምሁራን በትላልቅ አገራዊ አጀንዳዎች ላይ ኮንትሪቢዩት ማድረግ እንድንችል አንዳንድ ማነቆች መፍትሄ ቢያገኙልን ነው። ፍሬሚንጉ ራሱ በጣም ደስ የሚል ነው። ከቤት ኪራይ ውጪ ደሞዝ አልበቃኝም፣ ማስተማር አልቻልኩም፣ እንደዚህ አልሆንኩም፣ ብዙ ምን ነገር አልሰማሁም። አንደርስታንዲንግ አለ ያለው ችግር ማለት ነው። ይሄ ዩኒቨርሲቲ ደግሞ እንደሚታወቁት ማስተማር፣ ጥናትና ምርምር እንዲሁም ደግሞ የማህበረሰብ አገልግሎት እንላለን እንጂ ለራሱ የሚሰራበትን ቦታ ራሱ የሌለው እየገነባ ቢሮ፣ ዶርሚተሪ፣ ማስተማሪያ ክላስሩምስ እና ወርክሾፕስ፣ ላይብራሪ
ሁሉንም ነገር እየገነባ እያስተማረ ነው። ተማሪ ተቀበለ። ተወሰነች ዝግጅት ካደረገ በኋላ ተማሪን ተቀበለ። ከዛ በኋላ ሌላውን ከጊዜ ወደ ጊዜ እየገነባ እየሰራ ተልእኮቹን ደግሞ እየፈጸመ ያለ ሁሉ ነገር ያልተሟላለት ነገር ግን እያሟላ እየሰራ ያለው ዩኒቨርሲቲ ነው። የዚህ ዩኒቨርሲቲ አካል በመሆናቸውም ደግሞ ኩራት ሊሰማቸው ይገባል። ምክንያቱም ታሪክ እየሰራቸው ስለሆነ እዚህ አካባቢ ያሉት አባቶቻችን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች በዚህ ደረጃ ደምቢዶሎ ዩኒቨርሲቲ እንዲኖራት ብዙ ለፍተዋል። እኔም እድል እንዳገኘው ከነዚህ አባቶች ጋር ብዙ ተመላልሻለሁ። አሁን ባለሁበት ደረጃ ባልሆንም ያኔ ዩኒቨርሲቲ የሰራው ግን ከነሱ ጋር የኦሮሚያ ፕሬዝዳንት ጽሕፈት ቤት ወይ ደግሞ ፕሬዝዳንቱን ለማግኘት የትምህርት ሚኒስቴር ሌሎችንም አመራር ሎቢ ለማድረግ ብዙ ለፍተናል ለመናገር ማለት ነው። ይሄ ዩኒቨርሲቲ ስለሚያስፈልገው ለህዝቡ 652 ኪሎ ሜትር ላይ ነው ደምቢዶሎ ያለችው ከአዲስ አበባ። ነቀምት ወለጋ ዩኒቨርሲቲ ነቀምት ያለው 300 ቢያንስ 300 ኪሎ ሜትር ከዚህ ይርቃል። ይሄ አካባቢ ደግሞ ከመጀመሪያው በትምህርት የሚታወቅ ብዙ ሰዎች በተለይ አጠቃላይ ትምህርትን ከአንደኛ እስከ 12ኛ ክፍል ለመማር ሰፊ እድል የነበራቸው ምክንያቱም የተሻለ ጥራት ያላቸው ትምህርት ቤቶች ስለነበሩ ማለት ነው። ለሀገርም ብዙ የሰራ ለሀገርም ብዙ የሰጠ አካባቢ ለዓለምን ማለት ይቻላል ምን መናገር አሁን ከደምቢዶሎና ከአካባቢው የወጡትን በአሜሪካ ያሉ በአውሮፓ ያሉ ሰዎችን ብንቆጥር እኮ ዛሬ የምታነሱትን ችግር አንድነት ቢኖርና ሞቢላይዝ ተደርጎ ሰው ቢመጣ በቀላሉ መፍትሄ መስጠት ይቻላል እኮ በድጋፍ ከዚህ የወጡትን እናውቃለን። እኔ ዶክተር ጀርመን ዲሳሳ የሚባሉ ትምህርት ቤት ሃይ ስኩል የተማሩ አንድ ጊዜ መጥቶ ነበረ። የግዳሚ ሰው ናቸው መሰለኝ። መጥቶ ያኔ እኛ ሃይ ስኩል ስንማር ስለ ኮሌጅ ስለ ዩኒቨርሲቲ ምንም የምናውቀው ነገር የለም እና ያነሱ ነበር በራሳቸው ቢያንስ ኮሌጅ ደምቢዶሎ ላይ ኮሌጅ መክፈት ብንችል የሚል ሀሳብ ሲያነሱ ነበር እና ዩኒቨርሲቲ ስለ ዩኒቨርሲቲ ያነሱ ነበር። አሁን በተለያዩ ምክንያቶች እኔ በህይወት መኖራቸው እርግጠኛ ባልሆንም ሌሎችም አሉ። ግን መጥቶ ወደዚህ ተመልሶ ምን ያህል ለመደገፍ ጥረት እያደረጉ እንደሆነ ባላውቅም ደምቢዶሎ ብዙ ሰዎችን አውጥታለች። ዩኒቨርሲቲ ያስፈልጋት ነበር። ዩኒቨርሲቲው ደግሞ መጥቷል። ዩኒቨርሲቲው ግን የቀጨጨ ዩኒቨርሲቲ ሳይሆን በጣም ተፎካካሪ ቅድም መነሻ ላይ መጀመሪያ ላይ እንዳነሳሁት ከየትኛውም ዩኒቨርሲቲ ያልተናነሰ በዓለም ዩኒቨርሲቲዎች ራንኪንግ ውስጥ እንዲገባ ነው ፍላጎታችን። በትምህርት ጥራት መማር ማስተማር፣ በጥናትና ምርምር በማሳተም ጥናትና ምርምር በማድረግ አሁን የተወሰኑ ናቸው አይደል የሚያሳትሙት የተወሰኑ ሰዎች ናቸው። እንዲስፋፋ ዩኒቨርሲቲው ከፍ ያለ እንዲሄድ በሀገር ደረጃም ተፎካካሪ እንዲሆን እንፈልጋለን። በዛ ላይ ደርሰናል አልደረስንም። አሁን ያሉት እጥረቶች በእኛ ላይ ተጽዕኖ ያደርጋሉ። አዎ በእናንተ ላይ በሁላችንም ላይ በዩኒቨርሲቲው ላይ ተጽዕኖ አላቸው። ከዚህ እንወጣለን፣ ሹር እንወጣለን። ዩኒቨርሲቲው ከዚህ እንደሚወጣ እርግጠኛ ነን። ባለፈው 2 ዓመት ሆኗል። ልክ ኤርፖርት እንደተከፈተ በሳምንቱ መሰለኝ የመጣ ነው። እንዴት ነበር የመጣ ነው? አፈጉባኤውን ገብቼ ነገርኩ። ቅርብ በፊት አልተያዘም። ምክንያቱም ወደዚህ ለመምጣት እንደምታውቁት ነው ከባድ ነበረ። ነገርኳቸው። በደስታ ነው የተቀበሉት። ይህንን ዩኒቨርሲቲ ሄደን ማየት አለብን። በዚህ ደረጃም አይደለም የተወሰኑ ሰዎች ናቸው የመጣ ነው። 3 ሰዎች ምናልባት አንድ ባለሙያ ነበረ። እኔ ሚዲያም ይዤ መምጣታችን እርግጠኛ አይደለሁም። መተን አይተን ነበር። ያኔ የጠየቃቸው ጥያቄዎች ብዙ ናቸው። ሳትጠይቁ የምናውቃቸው ጥያቄዎች አሉ። ከነዚህ ጥያቄዎች የተመለሱም አሉ። ምናልባት ለእናንተ ቪዚብል ላይ ሆን ይችላል። ብዙ መሻሻሎች አሉ። መንገድ ላይ ያሉም አሉ። የመብራት ጉዳይን በተመለከተ ፋንዳሜንታሊ ሰብስቴሽን ያስፈልገናል ብለን አሁን ዋናው የተወሰኑ ብቻ ነው ማነሳ ከመመለከታቸው አካላት ጋር ሎቢ ማድረግ ከጀመረን ዛሬ አይደለም። እውነት ለመናገር 5 ዓመት ነው። አሁን ነገሩ እየተጓተተ እዚህ ከመጣን በኋላ ብቻ አይደለም ማለት ነው። 5 ዓመት ሆኗል። መፍትሄ ያስፈልጋል። አዎ ከግዳሚ የመጣው ሰብስቴሽን ስላለ በዛ መስመር ያሉ እስከ ጨንቃ ድረስ የተወሰነ መሻሻሎች አሉ። ደምቢዶሎ ግን ከሁሉም ቀድሞ ያለ በፊት ፋብሪካ የነበረው ኤርፖርት የነበረው ፋብሪካዎች ነበሩት ደምቢዶሎ ውስጥ አባቶች ሲነግሩን ማለት ነው። አሁን በዚህ ደረጃ መብራት ትናንትናኛ ያደረንበት ሆቴል ሺፍት ስለሆነ ጠፋብን። ሌላ አካባቢ ደግሞ አለ።
በሺፍት ነው እዚሁ ደንብ ዶሎ የኔ ያህል በጣም ትልቅ ከተማ ሆኖ በሺፍት ያውም ደግሞ ህዳሴ በተመረቀበት ማለት ነው። ስለዚህ ጥያቄያቸው ትክክል ነው። ነገር ግን ሳይጠየቅ ቆይቶ አይደለም፣ ፋንዳሜንታሊ መቀየር አለበት። እንዴት ይህንን ያህል ተማሪ የሚመግብ በነዳጅ እንዴት ይቻላል? ዛሬ ደግሞ በዓለም ላይ በተፈጠረው ጦርነት በዚህ በምስራቅ ማዕከለኛው ምስራቅ ላይ በተፈጠረው ጦርነት ዓለም ራሱ እየተጨነቀ ነው። እንደምታውቁት ነዳጅ ኢትዮጵያ ሰብሲዳይዝ አድርጋ ታስገባለች። ነገር ግን በቦርደር ወደ ሌሎች ሀገራት የሚወጣበት ሁኔታ አለ፣ ጥርጣሬ አለ። ለመቆጣጠር ደግሞ ህግ አውጥተዋል። እናንተም በዛ ውስጥ ተቸግራቸዋል። ይሄንን መፍትሄ ለመስጠት ጥረት አድርጌያለሁ እኔም በግሌ እና ችግሮችን ለመፍታት እኛ ዝም አንልም። እስኪ ሰው ወደዚህ መጥቶ እነዚህን ጥያቄዎች ችግር ያለ እንዳለ እያወቀ ወደዚህ ለመምጣት ስንወስን ራሱ ለመዝናናት አይደለም እኮ የሚመጣው እንደምትረዱን ማለት ነው። መፍትሄ ስለምንፈልግ ነው እናንተ ጋር ማለት መፍትሄ ስለምንፈልግ። ስለዚህ አሁንም ያነሳችሁ ብዙ ጥያቄዎች አሉ። የመብራቱ ጉዳይ እኛ ነዳጅ ላይ ዲፔንደንት መሆን አንፈልግም። ገና ነና ነዳጅ ከውጭ ነው የምናመጣው። ነዳጅ የራሳችን ሊኖረን ይችላል፣ ገና ነው። ከውጭ ነው ብዙ ነገር በፎሬን ከረንሲ ነው የሚመጣው። ስለዚህ መብራት ግን ለሌሎች እየሸጠን ነው፣ ኤክስፖርት እያደረገን ነው። ስለዚህ የመሰረተ ልማቶች ዝርጋታ ሰብስቴሽን ጭምር እና መስመር ዝርጋታ ያስፈልጋል እንጂ የኃይል አቅርቦት አንሶን እንዳልሆነ እናውቃለን። መፍትሄ እንዲያገኝ ጥረት እያደረገን ነው። መፍትሄ ያገኛል። ስለዚህ እኛ ዝም ምን እንዳይመስላችሁ። ማደያውን ጉዳይ ከተቻለ አሁንም ጥያቄያችንን ይዘን እንቀጥላለን። የትራንስፖርት ያነሳችሁ ስለምትመላለሱ ብዙ ችግር እንዳለ እንረዳለን። ግን መመላለሳችሁ መፍትሄ የሚሆነው አንዱ ምንድነው? ለመምህራን ቤት እዚሁ አካባቢ ያ የተጀመረው ቤት ተሰርቶ ማለቅ አለበት። 100 ቤት ደግሞ ለ600 መምህራን ላይበቃ ይችላል። ከነዚህ መምህራን ውስጥ ግን ቤት ያላቸው እንዳሉ ደግሞ የተወሰኑትን እናውቃለን፣ በፊት ያገኙት ማለት ነው። ኦኬ፣ እንደዛው ሌሎችም ደግሞ እንደምታገኙ ተስፋ እናደርጋለን፣ እንሰራበታለን ማለት ነው። ቅድም ወንድማችን እንዳነሳው ይሄኛው ቢሰጥም እኮ አንድ ቀን ቁልፉ መመለሳቸው አይቀርም። የራሳቸው የምለውን ነገር ብትይዙ ጥሩ ነው። ነገር ግን ደግሞ በክራይ ቢሆን ዝቅተኛ ስለሆነ ምናልባት 500 ብትከፍሉ ነው እዚያውን ቤት ቢሰጣችሁ ቢበዛ ማለት 500 ላትከፍሉ ትችላላችሁ። ትንሽ ነው የምትከፍሉት ማለት ነው። ወይ ደግሞ ላትከፍሉም ትችላላችሁ እንደ ሁኔታው። ስለዚህ ዩኒቨርሲቲ ራሱ አሁን አይደለም እንደ የተገነባው። እነዚህ የምታነሱት ጥያቄዎች የፈርስት ጄኔሬሽን ዩኒቨርሲቲ መምህራን የቤት ጉዳይ ሲኒሮቹ ችግር አይደለም። ሲኒሮቹ አግኝተዋል፣ ቦታ ተሰጥቷቸዋል። ነገር ግን ያንግ ስታፍ አሁንም እያነሳ ነው። የትም አዲስ አበባ ዩኒቨርሲቲም ያነሳሉ፣ ጎንደር ዩኒቨርሲቲም ያነሳል፣ አርባ ምንጭ ሐዋሳም ያነሳል። የማያነሳው ሰው የለም። ችግሩ አለ። የመንግስት አቅም ደግሞ ያው ሁሉንም አንድ ላይ ላይፈታ ይችላል። እኔ ልነግራችሁ የምፈልገው መንግስት ፍላጎት አለ። መንግስት መምህራኖቻችን በየትኛውም ደረጃ ያሉት ምሁራን እየቆዘሙ እንዲኖሩ አይፈልግም። የከፍተኛም በተመለከተ አሁን የዚህ ዩኒቨርሲቲዎች ራስ ገዝ ይሁኑ የተባለው እስከ አቅም አላቸው ነፃ ይሁኑና የሚችሉትን ያክል እየከፈሉ ጥቅማቸውን እያስከበሩ ዕውቀታቸውን ወጥቶ ለአገር ጥቅም እንዲውል ያደርጉ። ለምን በሲቪል ሰርቪስ አስረን እናስቀምጣቸዋለን የምን ነው። ኢን ዘ ሎንግ ረን ወደዛ እንሄዳለን። ዛሬ ግን ለምታነሱት ጥያቄ ሁሉ ራስ ገዝ መሆን መፍትሄ ይሆናል ብዬ አልናገርም ነኝ። አሁንኑ መፍትሄ መሰጠት ያለበት ጉዳይ በዩኒቨርሲቲ አመራር አለ፣ በትምህርት ሚኒስቴር፣ በፋይናንስ ሚኒስቴር፣ በምክር ቤቱ ሌሎችም የሚመለከታቸው አካላት መፍትሄ መስጠት ስላለባቸው ጉዳዮችን ይዘናቸዋል። አሁን እያንዳንዱን አንስቼ ይሄንን ጠየቃቸው ብዬ ለእናንተ መንገር አስፈላጊ አይደለም። አንዳንዶቹን ለምሳሌ ብቻ አነሳለሁ። የግጂን በተመለከተ ባለፈው ሁሉም የምክር ቤት አባላት ተገኝቶ እንደሆነ አላውቅም እንጂ የግጂ ባለስልጣን መድረክ አዘጋጅቶ አሁን የተጀመረው ጥሩ እንደሆነ ያነሳል። እዛ ሆኜ እንዲያውም አስተያየት ሳልሰጥ ነው የወጣው። ምክንያቱም ሁሉም ያጨበጭብ ነበርና ይሄ ነገር ከዩኒቨርሲቲ የሚሰማው ነገር እነሱ እንደሚናገሩት አይደለም። ማጥናት አለብን። ኦርጋናይዝ አድርገን ዩኒቨርሲቲዎቻችን እያጋጠሟቸው ያሉ
ጥያቄ ለነሱ ለግዢ ባለስልጣን መቅረብ አለበት። ስለዚህ ሁሉም እንዶስ አድርጎ ይሄ ጥሩ ነው የተሰራው ብሎ ደምድሞ የሄደም ስለሚመስል እኔ ትንሽ ግራ ገብቶኝ ነበር ማለት። እናንተ ደግሞ እንደዚህ አይነት ጥያቄ ታነሳላችሁ። ባለፈውም ሲመጣ ጥያቄ ስታነሱ ዋና ዳይሬክተሩን ከዚህ ሆኜ ደወልኩለት። ዋና ዳይሬክተሩ ነበር ማግኘት የሞከርኩት። ችግሩ አንዳንድ ጊዜ ምንድነው የምናደርገው? ጥያቄ ስነሳ ዩኒቨርሲቲ ስንሄድ ከዛው ሳንሄድ አንዳንድ ነገሮች እንዲመለሱ እንፈልጋለን። አንድ ጊዜ ጅጅጋ ሄድንና ዩኒቨርሲቲ እናንተ አሁን ለጅግጅጋ ተፈቅዶላችኋል ነው የምትሉት አይደለም? የበረሃ በል አልተፈቀደም። እዛ ሆኜ ነበር፣ ጅግጅጋ ዩኒቨርሲቲ ሆኜ ነበር። ለዶክተር ምኩራ ኃይሌ ደወልኩለት። አይ ጅግጅጋ እኮ በረሃ በል አይሰጠውም ማለት ምናልባት ቴሌ ባንክ የበረሃ በል ሳይሆን አንዳንድ ጥቅሞችን ከሌሎች በተሻለ ሁኔታ ይሰጣል። ራቅ ብሎ ግን ቀብረ ደሃር ሌሎችም የበረሃ በል አላቸው። ይገባናል የሚሉ ከሆነ ግን መጠናት አለበት ነው ያለው። ይጠና ከነሱም ሰዎችን ልኮ ለበረሃ አበል መስፈርት የሚያሟላ ከሆነ ላይክ አፋር ያሉት በረሃ አበል አላቸው። ስለዚህ እዚህ ሆነን አሁን ከዶክተር ምኩራ ኃይሌ ጋር መነጋገር እንችላለን። ከሰው ሀብት ጋር አንዳንድ ችግሮች እጥረቶች አሉ እያሉ ስለሆነ እውነቴን ነው የምላቸው። ይሄንን አመራሮቻቸው መጠየቅ ትችላላችሁ። አሁን እናገኛቸዋለን፣ እንነጋገራለን። መፍትሄ እንዲያገኝ ጥረት አንዳንዶቹ ማለት ነው ከሆስፒታል ጋር የተያዙ ያነሳቸውት ግላብ አንዱ ይሄንን ፕሮግራም አሳጥረን እንድንመጣ ያደረገው ከሆስፒታል ጋር የተነሳ ጥያቄ ነበር። ይሄ ዩኒቨርሲቲ ሲቋቋም ከመጀመሪያው ነበርኩ ቦርድ ውስጥ። በተለይ ሆስፒታሉ ቲቺንግ ኮሌጁ እንዴት ተጀመረ አታውቁም እናንተ። አሁን በእጃችሁ ያለውን በደንብ ያዙ ነው የምላቸው። ኮምፕሌን ማድረጉ ማሟላት የነበረበትን አላሟላም ማለት አንድ ነገር ሆኖ ዛሬ ላይ የቲቺንግ ወይ ደግሞ ሜዲሲን ዛሬ ላይ ቢሆን መክፈት አትችሉም ነበር። ሆስፒታሉ መጀመር አለበት ምን ለመናገር ማለት ነው። ስራ እየሰራ ነው። ነገር ግን አንዳንድ ጊዜ አመራሮች በሁሉም ደረጃ ነገሮችን አንደርስታንድ የማያደርጉ ከሆነ በጣም አስቸጋሪ ነውና ትምህርት ሚኒስቴር ላይ በተለይ ከዚህ ከጤና ዘርፍ ጋር እኛ ለምንድን ነው መማር ማስተማር ነው እንጂ የህዝብ አገልግሎት የሕክምና አገልግሎት መስጠት የሚል ነገር አለ፣ ሪዘርቬሽን አለ። ስለዚህ ከሆስፒታል ጋር የወርክሾፕ የላቦራቶሪ ስኪል ዴቨሎፕመንት ያስፈልጋል። ከሰው ህይወት ጋር የተያያዘ ነው፣ መፍትሄ ይፈልጋል ያላቸው በዩኒቨርሲቲ አቅም እንዲሁም ደግሞ ትምህርት ሚኒስቴር በሚያግዘው መፍትሄ የሚያገኙትን መፍትሄ እንዲያገኙ ጥረት እናደርጋለን። ወርክሾፕ የላቸውም። ኢንጂነሪንግ ትናንትና አይተናል። ወርክሾፕ ፈርኒሽ እንዲደረግ ጥረት ይደረጋል። አሁን ግንባታው ኦልሞስት እየተጠናቀቀ ነው፣ እየተሰራ እንደሆነ እናውቃለን። ተስፋ የሚሰጥ ብዙ ነገር አለ። ጥያቄዎቹ ደግሞ በሂደት መፍትሄ እንደሚያገኙ ለማንሳት ብዬ ነው ይሄንን የማነሳው። አሁን የቦርድ አባላትን ስብጥር በምታዩበት ጊዜ ያለ ምክንያት አይደለም የገቡት። በቀላሉ ፈልጋችሁ የማታገኟቸውን ሰዎች በቦርድ አባልነት በማቀፍ የዩኒቨርሲቲ ፕሬዝዳንቱ እንዲያገኛቸው በማድረግ መፍትሄ እንዲሰጥ ታስቦ ነውና እናንተ ጥያቄ ሁሉም ትክክል ነው፣ ግን መፍትሄ እንደሚያገኝ ደግሞ ተስፋ እናደርጋለን። የተጀመሩ ስራዎችም አሉ፣ ያልተጠናቀቁ ፕሮጀክቶች እኛም ትናንትና አንስተን ነበረ ከአመራሩ ጋር እንዴት ፕሮጀክቶቹ እንደሚጠናቀቁ ችግር የሆነባቸውን ለይተን የሚሰራበት ይሆናል። ይህንን በጀት ወይ ደግሞ በጀታውን ዳይሬክትሊ መጥቶ የበጀት ችግር እንዳለ ከመመለከታቸው አካላት ጋር ተነጋግረን እንዲመደብላቸውና እንዲለቀቅላቸው ማድረግ ነው። እኛ በጀት የምንሰጠው እኛ አይደለም፣ የምንመለከተው ፋይናንስ ሚኒስቴር አለ። ነገር ግን እነሱን የሚቆጣጠር ቋሚ ኮሚቴ እኛ ጋር አለ። ከነሱ ጋር ደግሞ እንሰራለን። ጥያቄያቸው እነሱ ጋር ደርሶ ልባት እንዲያገኝ ቅድሚያ እንዲሰጠው ይደረጋል። የመኪና ክራይ እኛ እናበረታታ። የመኪና ክራይ መፍትሄ ያገኝ መኪና ስጧቸውና የመኪና ክራይ አቁሙ ብለን ደብዳቤ ጽፈናል ለፋይናንስ ሚኒስቴር። ያንን ለሁሉም ዩኒቨርሲቲ ፕሬዝዳንቶች ደብዳቤው እንዲደርስ አድርገናል። አሁን አይደለም ከዓመት በላይ ይሆናል መሰለኝ። ሪአክት ያደረገው ጠቅላይ ሚኒስትር ጽሕፈት ቤት ነው። አሁን ለዛሬው የእናንተ እንዲቆም ፈልገን አይደለም። ለጊዜው ስላልተወያዩበት የፋይናንስ ሚኒስቴር የትምህርት ሚኒስቴር ጠቅላይ ሚኒስትር ጽሕፈት ቤት የተጻፈውን ደብዳቤ ምንም እንኳን ቫሊድ ቢሆንም እንደ ሁኔታው እንደ ነባራዊ ሁኔታው እናንተ
ክራውን እንደቀጠላቸውበት ነው። ለዚህ ማንም ወንጀለኛ የሚያደርጋቸው አለ ብዬ አልገምትም። ከዛም በኋላ ደብዳቤውን ከጻፉት አካላት ጋር በልዩ ሁኔታ መታየት ያለባቸው በልዩ ሁኔታ ይታዩ ብለን እነሱም ያንን ኮምፕሮማይዝ ለማድረግ ፈቃደኞች እንደሆኑ እናውቃለን። የመኪና ጉዳይ ግን ትናንትና አመራሩ እንደምናገር ሁሉ በሁለት ዓመት ራሳችንን እንችላለን እኮ በምንከፍለው የክራይ በየዓመቱ 70 ሚሊዮን ከምንከፍል በየዓመቱ የተወሰነ መኪና መግዛት ብንችልና ባሶችም ፕሮቫይድ ብንደረግ ከዚህ ክራይ እኮ መውጣት እንችላለን። ስለዚህ የሰብስቴሽን ጉዳይ ለዩኒቨርሲቲዎቻችን የመኪና ጉዳይ አቅርቦት መፍትሄ ቢያገኝ ከዚህ በፊት የፎሬን ከረንሲ ይባል ነበር። አሁን ያ ችግር መፍትሄ ያገኝ ስለሆነ የፋይናንስ ሚኒስቴርም መኪኖችን በተወሰነ ደረጃ ገብስቶ እየሰጠ እንደሆነ እንሰማለን። ግራጁዋሊ ከዚህ ችግር እንወጣለን የሚል እምነት አለን። እንግዲህ ሌሎችን ሊስቶቹን ይዘን እንሄዳለን። ከስኮላርሺፕ ጋር ታይዞ የተነሳ ጥያቄም ይዘናል። ከትምህርት ሚኒስቴር ጉዳዩ የሚመለከተውን አካል እናውቃለን። ከነሱ ጋር ተነጋግረን መፍትሄ እንዲያገኝ እናደርጋለን። አውሮፓ ነው ያነሳቸው፣ ካናዳ አለ፣ አሜሪካ አለ። ዩኒቨርሲቲው ግንኙነት መፍጠር ወጣ ማለት ብቻ ዩኒቨርሲቲ ፕሬዝዳንቱ እዚህ ብቻ በመሆን አይደለም ይሄ መፍትሄ ሊያገኝ የሚችለው። አንዳንድ ጊዜ ዩኒቨርሲቲ ፕሬዝዳንቶችን ቢሮ ላይ ታገኙ ትችላላችሁ። ወጥቶ የግንኙነት የውጭ ግንኙነት የዲፕሎማሲ ስራ መስራት አለባቸው። ፕሮጀክቶች እንዲመጡ መስራት አለባቸው። የተጀመሩ ስራዎች እንዳሉ አውቃለሁ። ነፍሱን ይማር ዶክተር ለታም የጀመረው ስራ ነበረ። ከሱ በፊትም ዶክተር ደረሳ የጀመረው ስራ ነበረ። ስለዚህ ያ አሁንም ዶክተር ታደሰ እንደሚቀጥል ተስፋ እናደርጋለን። ባለፈው ጎንደር ዩኒቨርሲቲና በጣም የገረመን አንድ ሀገር ብቻ 45 ፒኤችዲ ተማሪዎች አሉት። ካናዳ 45 ፒኤችዲ ተማሪዎች ወደ 10 ምናምን የሚሆኑ ማስተርስ ተማሪዎችን በአንድ ሀገር ውስጥ ያስተምራል። ሀገር አይደለም እኮ አንድ ዩኒቨርሲቲ ነው። እንዴት ፕሮጀክት የአካል ጉዳተኛ ተማሪዎችን ከማስተር ካርድ ፋውንዴሽን ጋር በመሆን በወር $170 ይከፈላቸዋል ወደ ኢትዮጵያ ብር ምንዘር። እንግዲህ ይቻላል ማለት ነው። ግን ግንኙነት ማድረግ ያስፈልጋል። ከተቋማት ጋር እንዲመጡ ማድረግ ያስፈልጋል። ሆስፒታላችንም በመንግስት በጀት ብቻ እንደማይችል እናውቃለን። መንግስት የሚችለውን ያደርጋል። ነገር ግን ሌሎችም ድጋፍ የሚያደርጉ አሁን የአርሲ ዩኒቨርሲቲ እኔ ከ4 ዓመት በፊት አይቻለሁ። አርሲ ዩኒቨርሲቲ ሆስፒታሉ በተሻለ ደረጃ ላይ እንደነበረ አይተናል። እንዴት ውጪ ያሉት የአካባቢው ተወላጆች እንዲሁም ደግሞ ከስዊድን አንድ የሚያስመጣላቸው አንድ ኤንጂኦ አለ። አይ ቲንክ አስታውቃቸዋለሁ፣ ባለፈው ማግኝቼዋለሁ። ለደምቢ ዶሎ ምን እንዳደረገ ቼክ አደርጋለሁ እንጂ ለወለጋ ዩኒቨርሲቲ የተወሰነ ድጋፍ እንዳደረገ ነግሮኛል። በእንደዚህ አይነት ሁኔታ ነው ማለት ነው። ስለዚህ እኛ የምናደርገውን ጥረት እናደርጋለን። ከምርጫ ጋር በተያያዘ የ100 ብር በቂ እንዳልሆነ የተማሪዎች አንስታቸዋል። አጀንዳ እናደርጋለን። ያ 100 ብሩም እንዴት እንደሆነ እናውቃለን። እኛ በስንት ትግል ነው የሆነው። ከምርጫ ጋር ተያይዞ የተማሪዎች የመራጭነት መብት መከበር አለበት። ነገር ግን ደግሞ እንዴት ተማሪ ደርሶ መመለስ ኮስቲ ስለሆነ የምን ነገር ነው፣ እንዴት መፍትሄ ይሰጣል የሚለውን እንግዲህ ዛሬ ቴክኖሎጂ ስላለ እስኪ ይሄ ጉዳይ በሌላ መልኩም ጥያቄው እነሱ ጋር እንደደረሰ አውቃለሁ፣ መፍትሄ ያገኛል ብለን እናምናለን። የኢዳ ጉዳይ ተነስቷል። በጣም በሚያሳዝን ሁኔታ 460 ሚሊዮን ነው 470 ሚሊዮን ሊሆን ይችላል 400 ምናምን ሚሊዮን በጣም የሚያሳዝን ነው። እዚህ ከመምጣታችን በፊትም በግለሰብ ደረጃ ቢሮ መጥቶ እኔን ይሄን በዚህ በሚሊዮን የሚቆጠር አቅርበን አልተከፈለም። ያም ደግሞ ወደ ቢዝነስ ሲገቡ በመበደር ከባንክም ከዘመድም ክሳራ ውስጥ የገቡበት ሁኔታ አለ። ቀላል አይደለም። ስራ ፈጠራ ነው ለነሱ። በጣም የተደራጁ ሰዎችም አይደለም፣ በሀብት የተደራጁ ሰዎችም አይደለም። አሁን ሀብታቸው ሳይከፈላቸው እየቀረው ማለት ነው። ይሄ መፍትሄ ይፈልጋል። መፍትሄ እንዲያገኝ አብረን በጋራ የምንሰራ ይሆናል። አጠቃላይ የተማሪ አገልግሎት ጋር ተያይዞ ወንድማችን ያነሳውን እንረዳለን። ሌሎችም አንስተዋል። ጤፍ ከሩቅ ሀገር ነው የሚመጣ። ሰዎች እዚህ ጨረታ ላይ ለመወዳደር ብዙ ፍላጎት አያሳዩ። ታዲያ እንዴት ነው መፍትሄ የምንሰጠው? መፍትሄ ይኖራል። ከአመራሩ ጋር እንነጋገራለን። አንዳንዶቹ መፍትሄዎቹ እዚሁ አመራሩ ጋር ነው ያለው። አንዳንዶቹ ደግሞ የከፍተኛ አመራሮቹ የሚፈቱት ይሆናል። ብዙ ጥያቄዎችን አስታቸዋል። ሁሉንም ሪከርድ አድርገናል። ከባልደረቦቼ ጋር እነሱም ወጥቷል። ተማሪዎችን አወያይቶ መጥቶ በኋላ የጋራ እናደርጋለን።
ከሰዓት ደግሞ ከሁሉም ከሴኔት አባላት ጋር እንነጋገራለን። እናንተን ያወያየን ለነሱ ሼር እናደርጋለን። እዚህ ትኩረት የሚሰጡትን እንለያለን። ሌሎችን ደግሞ ይዘን በመሄድ መፍትሄ እንዲያገኙ የምንሰራበት ይሆናል። እንዲህ ለማጠቃለል ደምቢ ዶሎ ዩኒቨርሲቲ ትምህርት በሚወድ ትምህርት በተጠማው ከፍተኛ ትምህርት በተጠማው ትምህርት ሀገርን ይቀይራል ብሎ በሚያምን ማህበረሰብ ፍላጎት ጥያቄ የተቋቋመ ዩኒቨርሲቲ ነው። ዛሬ ደግሞ ልጆቹ በዚህ ደረጃ ዩኒቨርሲቲውን እየመሩ እያስተማሩ እያስተዳደሩ እናቶችን ደግሞ ምግብ እያዘጋጁ ተማሪዎችን እያገለገሉ እዚህ ደረጃ ላይ ደርሷል። ወደዛ ሄደን ስናይ እናቶች ላባቸውን እንደዚህ እያንጠፋጠቡ ይሰራሉ አይታችኋል። ስራው ግን እንኳን ተገኘ ዋናው ማለት ነው። ተቋም ወደዚህ ሲመጣ ወደ ሌላም አካባቢ እንዲሄድ ስንፈልግ ቦንጋም፣ ደባርቅም፣ ሀዊ ያ ከተማ ምንድን ነው እንጅባራ፣ ሌሎችም ዩኒቨርሲቲዎች አሉ። እንጅባራ እስካሁን አላየንም፣ በጣም የሚያሳዝን ሁኔታ። አሶሳ፣ በየአካባቢው ያበሎ ዩኒቨርሲቲዎች እንዲስፋፉ ይፈለጋል። ትግራይ ውስጥ፣ አማራ ክልል ውስጥ፣ በሁሉም አካባቢ ያለ ምክንያት አይደለም። ህዝባችን ፍትሃዊ ተጠቃሚነት ጥያቄ አለው። ፍትሃዊ ተጠቃሚነት በጀት ይመደባል፣ አድሚኒስትሬሽን ወደ ህዝቡ እንዲሄድ ይደረጋል። ያ ብቻ አይደለም። ተቋማት በጀትን ይስባሉ፣ ተቋማት ስራን ይስባሉ፣ የስራ ዕድልን ይስባሉ። አይደለም እንዴ? እናንተ ለምን እንደምትፎካከሩ ባይገባኝም እኛ እኮ ጥያቄ መልሰናል ሁሉንም አይደለም እንዴ? ጽግና ዕድል አልሰጣቸውም። ስለዚህ ፍትሃዊ ተጠቃሚነት የሚባለው እንደ ቀላል ነገር የሚወሰድ አይደለም ወገኖቼ። ይሄ ዩኒቨርሲቲ እዚህ በመሆኑ ብቻ ልትኮሩበት፣ ደስ ሊላቸው ይገባል። አጨብጭቡላቸው ላቋቋሙት፣ ለኛ አይደለም ምን እንምላቸው። ይሄ ያልገባቸው ወጣቶች ካላችሁ ንቁ። እድሉ ከተሰጠን እንዳመራር ምን ጎደለው ይሄ ዩኒቨርሲቲው ምን ጎደላችሁ እነዚህ ዩኒቨርሲቲዎች ያንን በማሟላት የአካባቢውን ህዝብ ጥያቄ እንፈታለን ነው። አካባቢው ህዝብ ጥያቄ ስላለው ሆስፒታሉ ለምንድን ነው ሰው በመንገድ ላይ የሚሞተው? አንድ ወንድማችን 5 ዓመት ሊሆን ነው ድንገት እዚህ አካባቢ ደምቢ ዶሎ ተመታ። ወርቅ የሆነ ብርቅዬ ልጅ እንግዲህ ኮንሰልታንት ነበር፣ ኢንጂነር ነው። ተመታ። እንዲሁ ያለ በቃ የሰይጣን ስራ ነው። ገመችስ ታስታውሳላችሁ? እሱን ለማዳን ደምቢ ዶሎ ሲወሰድ ደም የለም ተባለ። ወደ ነቀምት ተወሰደ። ማዳን አልተቻለም። አይ ቲንክ ከዛም ያጡ መሰለኝ ወደ ጳውሎስ ሆስፒታል ለዛ አይደለም መንገድ ላይ እዚህ ሬፈራል ሆስፒታል ቢኖር የደም ባንክ በአግባቡ ቢኖር ስንት ሰዎችን አተናል? ስንት ሰዎችን አተናል? ስንት እናቶችስ በወሊድ ምክንያት። ታዲያ ይህ ህዝብ ተነቅሎ ወደ አዲስ አበባ አካባቢ መስፈር አለበት። እዛም ብዙ ችግሮች እኮ አሉ። እዛ ያለው ወደዚህ ይምጣ ነው። ሀብት ወደ ሁሉም አካባቢ ይሄድ ነው። ወደ ጅግጅጋ፣ ወደ ቀብረዳር፣ ወደ ደባርቅ፣ ወደ ሁሉም አካባቢ ሀብት ይሄድ ነው። እንዲሁ ዝም ብሎ እንዳይመስላችሁ። ግን ጥራቱን የጠበቀ መሆን አለበት። ይሄንን እኛም ይመለከተናል ብላችሁ እንድታስቡ ፈልጋለሁ። ይመለከተኛል። በጥረት ውስጥ ሆኜ እሰራለሁ። ባይሟላልኝም ሆማውና እንጉድ ነው ነኖጀዳ እንካን እኮ ቤክቱ ምን እንካን ዛሬ ዘመናዊ መሳሪያ የተባለው ተሸክሞ ተራራ የወጣ ዱር ገደል ውስጥ ለሀገር ብሎ ዋጋ የሚከፍል እኮ ብዙ አለ። ህይወትም እየሰጠ ደም እየሰጠ አጥንቱን እየሰጠ። ስለዚህ አሁን ሁሉ ነገር አልተሟላልን፣ እንዲሟላልን ግን እንታገላለን። ግን እንስራ፣ ለህሊናችን ተጠያቂ ሆነን እንስራ፣ ጥረት እናድርግ። ዩኒቨርሲቲው እዚህ በመምጣቱ ብቻ አትሊስት ለእናንተ ለመምህራን ሊስትሮ እዚህ እየጠረገ የሆነ ገቢ የሚያገኝ እኮ አለ። ያማን ነገር ነው። ምግብ ለማዘጋጀት እዚህ የመጡ ሰዎች ስራ ዕድል ተፈጠረላቸው። አሁን ይሄ ኤርፖርት ሆኖ ስራ እንዲጀምር ያደረገው አንዱ ይሄ ዩኒቨርሲቲ ነው። ዩኒቨርሲቲ አመራሩ ድጋፍ አድርጎ ዶክተር ለታል ለዚህ ተሸልመዋል። ፕሬዝዳንቱ አስታውሳለሁ። ባለፈው ቀብሩ ላይ ይሄ ነበር አንዱ ሲነበብ ነበረው። ዩኒቨርሲቲው ባይኖር
እውነት ነው የምላችሁ ሊቆይ ይችላል። ኤርፖርቱ በጊዜ አይጀምርም። ዛሬስ ዩኒቨርሲቲው ስታፉን እዚህ ጋር የኤርፖርቱ ስታፍ እዚህ አይደለም እንደ የሚኖሩት ድጋፍ እያደረገ አይደለም እንደ ብዙ ነገር አለ። ተቋሙ ስላለ ነው ማለት ነው። ትምህርት ቤቱስ ሞዴል ትምህርት ቤቱስ በፊት እናውቃለን። በጣም ጎበዝ የሆኑ አንደኛ፣ ሁለተኛ፣ ሶስተኛ ይወጡ ነበሩ። በጣም ብሪሊየንት የሆኑ ነገር ግን የተማሩ ትምህርት ቤት ነው ልዩነት ያመጣው። ከኔ የተሻሉ ናቸው እነሱ ማለት ነው የምላቸው የተማሩበት ትምህርት ቤት። ስለዚህ አሁን ስንት ቤዝ ያስፈልገናል ብለን ሞዴል ተጀመረ አይደል እንዴ? ያለ ምክንያት አይደለም። ሩቅ አሳቢ መሆን አለብን የምለውን ለማንሳት ነው። ማቴሪያሎች ይሟላሉ ወገኖች፣ ይሟላሉ። አይዟቸው፣ ብዙ ጥያቄዎች ይመለሳሉ። ስለዚህ 10 ዓመት ሞልቶታል ይሄ ዩኒቨርሲቲ ከተቋቋመ፣ ምናልባት 9 ዓመት 10 ዓመት በዚህ ደረጃ ላይ ደርሷል። የዛሬ 10 ዓመት ይቅርና 5 ዓመት በዚህ ደረጃ አታገኙትም። ዩኒቨርሲቲው የፌደራል ተቋም ዩኒቨርሲቲና የህዝቡ ዩኒቨርሲቲ ነው። በዛ ደረጃ ስሩ። አሁን ዳይቨርሲቲው ብዙም ላይ ሆነ ይችላል። ብዙ ሴቶችም የሉም፣ ወጣቶች ግን አሉ። ለወደፊት ግን ከውጭ ሀገር ጭምር መጥቶ እንዲያስተምሩ እንፈልጋለን። ፕሮፌሰሮች እንዲቀጠሩ እንፈልጋለን። እውነት የፒኤችዲ ፕሮግራም እንዲስፋፋ እንፈልጋለን። ለዛ ራሳችሁን አዘጋጁ። ቤትም አንድ ተጀመረ እንጂ እንዲበዛ እንፈልጋለን። የዞን አመራሩ እንነጋገራለን። የከተማ ከንቲባው ጋር እንነጋገራለን። እንኳን የእናንተ ባለፈው ኮምቦልቻ ስንሄድ ጠርቼ የወሎ ዩኒቨርሲቲ ስንሄድ ከንቲባውን ጠርተን ቃል አስገብተን ለውጦች አሉ። ሌላ ቦታም እንደዛ ነው የምናደርገው። ስለዚህ የምንችለውን እናደርጋለን ባለንበት። እናንተ የምትችሉትን አድርጉ። ግን ለምን በአንድ ሌሊት ውስጥ አልተመለሰም? እንደዚህ ከሆነ መምጣት ራሱ ይቸግረናል። እንዲመለስ ግን ጥረት እናደርጋለን። በሂደት ግን መፍትሄ ያገኛል። ዛሬ የምትወረውሩት ጠጠር፣ የምትጠይቁት ጥያቄ ምንም እንዳልሰራ እንዳትቆጥሩ። የሆነ ቦታ ይደርሳል፣ የሆነ ምላሽ ይዞ ይመጣል። በርቱ። ያው ፊታችን ብሩህ ነው። ፈጣሪ ለሁላችንም ሰላም ጤና ይስጠን እንጂ ሀገራችን ሰላም ትሁን እንጂ አሁን የተያዘው አቅጣጫ ለትውልድ ተስፋ አለው። እናንተም በርቱ። ደምቢ ዶሎ ዩኒቨርሲቲ በዚህ ሁኔታ አታገኙትም፣ ለወደፊት እየተቀየረ ይሄዳል የምን ለማንሳት ነው። እጅግ በጣም አመሰግናለሁ። ቋሚ ኮሚቴው በዩኒቨርሲቲው ያከናወነው የውይይት መድረክ ይህንን ይመስል ነበር። ስለተከታተላችሁ እናመሰግናለን። ጥሩ ጊዜ